ጌታ ይመስገን። ሐዋርያት ሥራ መጽሐፍን የምናየው እንግዲህ አዲስ ኪዳን በምናጠናበትና በምናስጠናበት ጊዜ እንዳልኳችሁ አንድ ትልቅ ቻሌንጅ የሚሆንብን ነገር የምታልፉት ነገር ማጣት ነው። አዲስ ኪዳን ላይ ይሄኛው ቢታለፍ የሚል ነገር ማጣትና የጊዜ እጥረት በጣም የምንቸገረው እሱን ነው። ግን የሐዋርያት ሥራ መጽሐፍ ግን መልካምነቱ ምንድነው? እኛ በኒቆዲሞስ ሾው ላይ በኒቆዲሞስ ክርስቲያን ሴንተር ዩቲዩብ ቻናል ላይ እንትን ብለናል። ሐዋርያት ሥራን እያጠናን ነውና እዛ ላይ አንድ ምዕራፍ ከአንድ ሰዓት በላይ ፈጅተን እያጠናን ያስቀመጥናቸው ቪዲዮዎች አሉ። የበለጠ እዛ ላይ ሄዳችሁ እንድታጠኑ አበረታታችኋለሁ። ሐዋርያት ሥራ ጥናትን እዛ በጥልቀት ስለጀመርን ማለት ነው። ዛሬ ግን እኔ ሰዓቱ የፈቀደልኝን ያህል ለማየት ሞክራለሁ፣ ሶስቱን ምዕራፎች ከነመግቢያው ማለት ነው። እግዚአብሔር ይመስገን። እንግዲህ የሐዋርያት ሥራ መጽሐፍ የሐዋርያት ሥራ ይባል እንጂ የመንፈስ ቅዱስ ሥራ በሐዋርያት ነው። እንደውም አንዳንዶች የመንፈስ ቅዱስ ወንጌል ይሉታል። ልክ አራቱ ወንጌላት የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው፣ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው ምናምን እንደሚለው ይሄም ደግሞ የመንፈስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ሊባል ይችላል የሚል አይነት እንትን ያላቸው ሰዎች አሉ እና የመንፈስ ቅዱስ ወንጌል ተብሎ ይጠራል። የመንፈስ ቅዱስ ሥራ በሐዋርያት ተብሎ ይጠራል። ጸሐፊው እንግዲህ ሉቃስ ነው፣ ሐኪሙ ሉቃስ። ከዚህ በፊት ሂውዬ መክፈቻውን የሉቃስ ወንጌልን መክፈቻ ስታስጠናን ስለ ሉቃስ በደንብ ስለነገረችን ደግሜ ወደ ሉቃስ ማንነት አልሄድም። ግን ሉቃስ ሐኪም እንደሆነ ይታወቃል። ሐዋርያው ጳውሎስ ሐኪሙ ሉቃስ ብሎ ይጠራዋል። ሐኪሙ ሉቃስ ነው እንግዲህ የጻፈልን የሐዋርያት ሥራ መጽሐፍ ቁጥር 2 የሉቃስ ወንጌል ተብሎ መጠራት ይችላል ይላሉ። ምክንያቱም ልክ ቮሊዩም 1 እና ቮሊዩም 2 እንደማለት ነው። የሉቃስ ወንጌልን ከጻፈ በኋላ ከዚህ ቀደም የጻፈው እንዳለ ሆኖ አሁን ደግሞ ለቴዎፍሎስ ለተባለው ሰው ነው እንግዲህ የሉቃስንም ወንጌል የጻፈለት ለሱ ነው። ማን እንደሆነ ቴዎፍሎስ ምን ተብሎ እንደሚታሰብ ሂዊ በደንብ አስረድታናለች። አሁንም የሐዋርያት ሥራንም የሚጽፍለት ለሱ ነው። ስለዚህ የሉቃስ ወንጌል ሁለተኛ ፓርት ተብሎ ሊወሰድም ይችላል። በመጀመሪያ በሉቃስ ወንጌል ኢየሱስ የጀመረውን ስራ ለቴዎፍሎስ ይተርክለታል ሉቃስ። ከዛ ደግሞ በሐዋርያት ሥራ ኢየሱስ አሁንም በመንፈስ ቅዱስ በኩል የቀጠለው ሉቃስ ወንጌል ላይ የጀመረውን ሐዋርያት ሥራ ላይ ደግሞ የቀጠለውን ነገር ይተርክለታል ቴዎፍሎስ ማለት ነው። የሐዋርያት ሥራ እንግዲህ ሞትን ድል አድርጎ የተነሳው ጌታ በቤተክርስቲያን የሰራው ስራ በመንፈሱ አማካኝነት የሰራው ስራ ነው እንጂ እንደው ርዕሱ ላይ ብቻ ቆመን የሐዋርያት ሥራ ብለን ሐዋርያቶች በራሳቸው የሰሩት ስራ አይደለም። ሞትን ድል አድርጎ የተነሳው ጌታ በመንፈስ ቅዱስ አማካኝነት በቤተክርስቲያን በሐዋርያቱ አልፎ የሰራው ስራ ነው የሐዋርያት ሥራ። የመጽሐፉን ዓላማዎች ለማየት ብንሞክር አንደኛ ጌታ ኢየሱስ ክርስቶስ ስራውን አላቆመም የሚል ነው። በቃ ጌታ ሲያርግ ነው። ሉቃስ ምዕራፍ 24 በእርገት ነው የሚዘጋው ካስታወሳችሁ። ሐዋርያት ሥራ ምዕራፍ 1 ደግሞ ከእርገት ነው የሚጀምረው። ለምን ከተባለ እርገቱ የአዲስ ዘመን መጀመሪያ ነው እንጂ የስራው መጨረሻ አይደለም። አልጨረሰም፣ ስራውን አላቆመም። ከሞት የተነሳው ጌታ አርጎ በመንፈሱ አማካኝነት ግን በቤተ ክርስቲያን በኩል በሐዋርያቱ በኩል ቀጥሏል። ማዳኑን ቀጥሏል። ከሞት ወደ ሕይወት ሰዎችን ማሻገሩን ቀጥሏል። የታሰሩትን መፍታቱ፣ የታመሙትን መፈወሱ፣ የተቅበዘበዙትን የባከኑትን ማግኘቱን የጠፋውን ማግኘቱን ቀጥሏል። አሁንም አልጨረሰም የሚለውን ለማመላከት ነው የመጀመሪያው የመጽሐፉ ዓላማ። ሁለተኛው ደግሞ ወንጌል ከይሁዳ ወጥቶ ወደ ዓለም ሁሉ የሚሄድ መሆኑን ማሳየት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 መሪ ቃል ነው፣ የመጽሐፉ መሪ ቃል ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ የሚለው። ስለዚህ ወንጌል ለይሁዳ ብቻ አይደለም፣ ወንጌል ለኢየሩሳሌም ብቻ አይደለም፣ ወንጌል በሰማርያ ደግሞም እስከ ምድር ዳርቻ ድረስ የሚሰበክ መሆኑን በሐዋርያት ሥራ በትእዛዝ መልክ ብቻ ሳይሆን በተግባር ተገልጦም የምናየው ነገር ነው ማለት ነው። ስለዚህ የመጽሐፉ ሁለተኛው ዓላማ ወንጌል ከይሁዳ ወጥቶ ወደ ዓለም ሁሉ ይሄዳል የሚለው ነው። ይህንን የጌታን ቃል እስር ቤት አላስቆመውም፣ ስደት አላስቆመውም፣ ሞት እንኳን ከመፈጸም አላስቆመውም። ወንጌል እስከ ምድር ዳርቻ ደርሶ እኔና እናንተን አግኝቶን የወንጌል ፍሬዎች ሆነን እኛም ራሳችን አለን ዛሬ። ሌላኛው ዓላማው መንፈስ ቅዱስ የቤተ ክርስቲያን መሪ መሆኑን ማሳየት ነው። ሃሌሉያ።
እንግዲህ በወንጌላት ላይ ደቀ መዛሙርቱን ስናያቸው የሚፈሩ የሚጣሉ ኢየሱስ የሚነግራቸውን ለመረዳት የሚቸገሩ ጌታ ራሱ ምን ይላቸዋል? የምነግራችሁ ነገር እኮ ብዙ ነበረኝ፣ ግን አሁን ልትሸከሙት አትችሉ፣ ልትረዱት አትችሉ የሚላቸው ነበረ። እንደዚህ አይነት ሰዎች ነበሩ። ደግሞ በመጨረሻ ላይ ትተውት የሚሸሹ የሚበተኑ አይነት ሰዎች ነበሩ። መንፈስ ቅዱስ ከመጣ በኋላ በሐዋርያት ስራ ላይ እነዚህ ደቀ መዛሙርት መንፈስ ቅዱስን ተሞልተው ዓለምን የለወጡ ኃያላን ሆነዋል ማለት ነው። ስለዚህ መንፈስ ቅዱስ የቤተ ክርስቲያን መሪ መሆኑንም የምናይበት ነው የሐዋርያት ስራ መጽሐፍ። ቁልፍ ጥቅሱ እንዳልኳችሁ ምዕራፍ 1 ቁጥር 8 ነው። መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማሪያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚለው የመጽሐፉ ቁልፍ ጥቅስ ነው። የመጽሐፉን አከፋፈል በምናይበት ጊዜ በተለያየ መንገድ ሰዎች ይከፍሉታል። ግን በእንደዚህ አይነት መንገድ በሶስት ብንከፍለው ለአጠናን በጣም ምቹ ነው ብዬ አስባለሁ። እንግዲህ ከምዕራፍ 1 እስከ 7 የመጀመሪያው የመጽሐፉ ክፍል ነው። ኢየሩሳሌምን ነው የሚያሳየን። ወንጌል በኢየሩሳሌም ከምዕራፍ 1 እስከ 7 ድረስ ወንጌል በኢየሩሳሌም ነው። እንግዲህ መሪ ጥቅሱ የሚለው ምንድን ነው ብለናል? በኢየሩሳሌም በይሁዳ በሰማሪያና እስከ ምድር ዳርቻ ነው የሚለው። ስለዚህ ከምዕራፍ 1 እስከ 7 ድረስ ወንጌል ከኢየሩሳሌም አይወጣ፣ በኢየሩሳሌም ላይ ሲሰበክ ነው የምናየው። ከምዕራፍ 8 እስከ 12 ደግሞ ወደ ይሁዳና ወደ ሰማሪያ ሲወጣ እናያለን ወንጌል። ከምዕራፍ 13 እስከ 28 እስከ መጨረሻው ድረስ ደግሞ ስናይ እስከ ምድር ዳርቻ፣ በዛን ጊዜ የምድር ዳርቻ እንግዲህ ሮም ነበረች። እስከ ምድር ዳርቻ ድረስ የዛን ጊዜ የሚታወቀውን የምድር ዳርቻ በወንጌል ሲደርሱት የምናየው ከምዕራፍ 13 ጀምሮ እስከ ምዕራፍ 28 ድረስ ባለው ነው። ስለዚህ አከፋፈሉ በሶስት ይሆናል የምንከፍለው ማለት ነው። ልክ በመሪ ጥቅሱ መሰረት ከምዕራፍ 1 እስከ 7 ወንጌል በኢየሩሳሌም ብለን መያዝ እንችላለን። ከምዕራፍ 8 እስከ 12 ወንጌል በይሁዳና በሰማሪያ ማለት እንችላለን። ከምዕራፍ 13 እስከ 28 ደግሞ ወንጌል እስከ ምድር ዳርቻ። ከወንጌል አንጻር ስንከፍለው እንደዚህ ነው የሚከፈለው። ሌሎች በሁለት የሚከፍሉት አሉ። ለምሳሌ ከምዕራፍ 1 እስከ 12 የመንፈስ ቅዱስ ስራ በጴጥሮስ ብለው ይይዙታል። ከዛ ደግሞ ከ13 ጀምሮ እስከ 28 የመንፈስ ቅዱስ ስራ በሐዋርያው ጳውሎስ ብለው ደግሞ የሚከፍሉት አሉ በተለያየ መንገድ። ከዛም ሌላ አይነት አከፋፈል መንገዶች አሉ። እኛ ግን ከመሪው ጥቅስ አንጻርና ከወንጌል አንጻር ስንከፍለው በእንደዚህ በሶስት መልኩ ብንከፍለው ለእኔ የበለጠ ገዢ ሆኖ አግኝቼዋለሁኝ። የመጽሐፉ ዋና ጭብጥ ስንመለከት ደግሞ አንደኛ የመጽሐፉ ዋና ጭብጥ መንፈስ ቅዱስ ነው። አንደኛ መንፈስ ቅዱስ ከ50 ጊዜ በላይ ሐዋርያት ስራ ላይ መንፈስ ቅዱስ ተጠቅሷል። መንፈስ ቅዱስ በሐዋርያት ስራ መጽሐፍ ውስጥ አክቲቭሊ ይመራል፣ ይልካል፣ ይናገራል፣ ያጽናናል፣ ኃይልን ይሞላል። ስለዚህ መንፈስ ቅዱስ የመጽሐፉ ዋና ጭብጥ፣ አንዱ የመጽሐፉ ዋና ጭብጥ መንፈስ ቅዱስ ሆኖ እናገኘዋለን። ከ50 ጊዜ በላይም ተጠቅሶ እናገኛለን። ሁለተኛው የመጽሐፉ ጥቅስ ደግሞ ምስክርነት ነው። የቤተ ክርስቲያን ዓላማ ሐዋርያት ስራ መጽሐፍ ላይ የመጀመሪያዊቱን ቤተክርስቲያን ስናያት የምናገኘው የቤተ ክርስቲያን ዓላማ ህንፃዎችን መገንባት፣ ተቋማትን መመስረት፣ የሆኑ ትልልቅ ነገሮችን ስሞችን ይዛ መቀመጥ ሳይሆን ለትንሣኤው ጌታ ምስክር መሆን ነው። ስለዚህ ምስክርነት ሁለተኛው ጭብጥ ሆኖ ከመንፈስ ቅዱስ ቀጥሎ እናገኘዋለን ማለት ነው። በሐዋርያት ስራ ሌላው ሶስተኛው የምናገኘው ጭብጥ ጸሎት ነው። ጸሎት በሐዋርያት ስራ እያንዳንዱ ታላቅ እንቅስቃሴ የሚጀመርበት መሰረት ነው። በሐዋርያት ስራ መጽሐፍ ላይ ጸሎት አማራጭ አይደለም። ትልልቅ ነገሮች የተደረጉት በጸሎት ነው። ትልልቅ ነገሮች የተጀመሩት ከጸሎት ነው። በሐዋርያት ስራ መጽሐፍን ከመጀመሪያው ጀምሮ ብንመለከት የጴንጤቆስጤ ቀን የመንፈስ ቅዱስ መውረድ ከጸሎት በኋላ የሆነ ነው። የጴጥሮስን ስብከት ስናይ ከጸሎት በኋላ የሆነ ነው። የጴጥሮስን መፈታት ስናይ፣ ሚስዮናዊ ጉዞዎችን ስናይ እነዚህ ሁሉ ከጸሎት በኋላ የተደረጉ ነገሮች ናቸው። ስለዚህ ጸሎት አንድ ዋና ጭብጥ ሆኖ ደግሞ በሶስተኛ ደረጃ እናገኘዋለን። በደረጃ እንድናስቀምጠው ሳይሆን እንደው 1 2 3 ብለን እንድንይዘው ነው። መንፈስ ቅዱስ፣ ምስክርነት፣ ጸሎት፣ አራተኛው ደግሞ ስደት። ችኛዋ ብዙም ደስ አትልም መሰለኝ። ስደት ደግሞ በሐዋርያት ስራ መጽሐፍ ላይ በጉልህ የምናገኘው ነገር ነው። ስደት ሰይጣን ቤተክርስቲያንን ለማጥፋት የሚያስነሳው ነገር ቢሆንም በተቃራኒው ግን እግዚአብሔር ወንጌልን ለማስፋት በሐዋርያት ስራ ላይ በጣም በጉልህ ሲጠቀምበት የምናየው ነገር ነው ማለት ነው። ምዕራፍ 8 ላይ ለምሳሌ ወንጌል ከኢየሩሳሌም መውጣት የቻለው በእቅድ አይደለም። ቁጭ ብለው ፕላን አድርገው በዚህ ቀን በቃ እስከዚህ ድረስ ኢየሩሳሌም እንቆያለን፣ ከዚህ በኋላ ከኢየሩሳሌም እንወጣለን ብለው ሳይሆን
በእግዚአብሔር እቅድ በስደት አማካኝነት ነው። ስደትን ተጠቅሞ ነው እግዚአብሔር ከኢየሩሳሌም ወንጌል እንዲወጣ ያደረገው። ስለዚህ በእቅድ ሳይሆን በስደት ነው ወንጌል ከኢየሩሳሌም ወጥቶ ወደ ይሁዳ፣ ወደ ሰማሪያ ከዛም ወደ ምድር ዳርቻ መድረስ የቻለው ማለት ነው። የሐዋርያት ሥራ መጽሐፍ እንግዲህ በ28 ምዕራፍ የተዘጋ መጽሐፍ አይደለም። ሌሎች መጽሐፍቶች አሁን ልክ ምዕራፋቸው ሲያልቅ አለቀ ብለን እንደምንወጣ ሐዋርያት ሥራ መጽሐፍ ግን 28ኛው ምዕራፍ ሲያልቅ የተዘጋ መጽሐፍ ሳይሆን በቤተ ክርስቲያን አማካኝነት ዛሬም ድረስ የቀጠለ መጽሐፍ ነው። ቤተ ክርስቲያን በምድር እስካለች ድረስ ደግሞ የሐዋርያት ሥራ ይቀጥላል። ምክንያቱም መንፈስ ቅዱስ ስራውን እስካላቆመ ድረስ፣ ምስክሮች እስካሉ ድረስ የተነሳው ጌታ በመንፈሱ አማካኝነት በእያንዳንዳችን ስራውን ስለሚቀጥል ምዕራፍ 29 አሁንም እየተጻፈ ነው ማለት ነው። በ28ኛው ምዕራፍ ያልተዘጋ ያላለቀ መጽሐፍ ነው የምናጠነው። ተጀምሮ እስከሚያልቅ ድረስ በሐዋርያት ሥራ መጽሐፍ እንደምናየው ወንጌል አይታሰርም። ደቀ መዛሙርት ይታሰራሉ፣ ሐዋርያት ይታሰራሉ፣ ይህን መንገድ የሚከተሉ ይታሰራሉ። ወንጌል ግን አይታሰርም። የቤተ ክርስቲያን ማዕከል ደግሞ ሰው አይደለም። ሰዎች ታስረው ቤተ ክርስቲያን ትቀጥላለች። ለምን ከተባለ የቤተ ክርስቲያን ማዕከል ክርስቶስ ነው። መንፈስ ቅዱስ ራሱ የሚያመለክተው ወደ ክርስቶስ መሆኑን በሐዋርያት ሥራ መጽሐፍ ላይ እናያለን። ጌታ ኢየሱስ ክርስቶስ እሱ በመጣ ጊዜ እኔን ያከብረኛል፣ ከእኔ ያለኝን ወስዶ ይነግራቸዋል እንጂ ከራሱ አይናገርም እንዳለው መንፈስ ቅዱስ በሐዋርያት ሥራ መጽሐፍ ላይ ራሱን ሳይሆን ክርስቶስን ሲያመለክት፣ ክርስቶስን ከፍ ሲያደርግ፣ ክርስቶስን ሲያከብር፣ ሰዎችን ወደ ክርስቶስ ሲመራ እናየዋለን ማለት ነው። ይሄ የሐዋርያት ሥራ መጽሐፍ አካሄድ ነው። እንግዲህ ይሄ መጽሐፍ በወንጌላትና በመልእክታት በ21ዱ መልእክታት መካከል እንደ ድልድይም ሆኖ ያገለግለናል። 4ቱን ወንጌላት አጥንተን ጨርሰናል በእግዚአብሔር ጸጋ። አሁን ደግሞ ይህንን መጽሐፍ ስንጨርስ ወደ 21ዱ መልእክቶች እንገባለን። በእነዚህ መልእክቶችና ባጠናናቸው ወንጌላት መካከል እንደ ድልድይ ሆኖም ያገለግለናል። ታሪካዊ ነገሮችንም ለመረዳት ድልድይ ሆኖ ያገለግለናል። መንፈሳዊ እውነታዎችንም ለመረዳት ድልድይ ሆኖ ያገለግለናል። ሐዋርያት ሥራ መጽሐፍን ባናነብ ለምሳሌ የጳውሎስን መልእክቶች ለመረዳት በጣም አዳጋች ነበር የሚሆንብን። ከዚህ በፊት እንደተነጋገርነው የአዲስ ኪዳን መግቢያ ላይ ከ21ዱ የመልእክታት መካከል 14ቱን የጻፈልን 13 ወይም 14 ይላሉ። 13ቱን ግን በእርግጠኝነት የጻፈልን ሐዋርያው ጳውሎስ ነው። ይህንን 13ቱን መልእክት የጻፈልን ሐዋርያው ጳውሎስ ማን ነው? እንዴት ነው ሐዋርያ የሆነው? እንዴት ነው ጌታን ወደ ማወቅ የመጣው? እንዴት ነው ወደ አገልግሎት የገባው? እንዴት ነው የአሕዛብ ሐዋርያ የሆነው? እንዴት ነው አሕዛብ ራሳቸው በወንጌል የተጠቀለሉት? ሐዋርያ ሥራ ምዕራፍ 15ን ባናነብ ኖሮ የኢየሩሳሌም ጉባኤ አሕዛብን እንዴት አድርጎ እንደተቀበለ ልናውቅም አንችልም። መልእክታትን ለመረዳት በጣም እንቸገር ነበር። የሐዋርያት ሥራ መጽሐፍ ደግሞ በጣም ልናውቀው የሚገባው የታሪካችን ጅማሬ ነው። የእያንዳንዳችን ታሪክ ጅማሬ ነው። የሆኑ ሰዎች ታሪክ አይደለም። የቤተ ክርስቲያን የአማኙ ኮሚኒቲ የታሪካችን መሰረት ነው፣ ጅማሬ ነው። ቤተ ክርስቲያን እንዴት ተወለደች? ይሄ ማህበረሰብ እንዴት ተመሰረተ? እንዴት ነበረ የመጣ ነው? እንዴት ነበረ የጀመር ነው የሚለውን ነገር የምናገኝበት የታሪካችን ጅማሬ ስለሆነ በጣም ኢምፖርታንት መጽሐፍ ነው ሐዋርያት ሥራ። ክርስትና ደግሞ በሐዋርያት ሥራ መጽሐፍ ላይ በኃይል እንደሆነ እናያለን። ሃሌሉያ! ክብር ለመንፈስ ቅዱስ ሲሆን ክርስትና በኃይል ነው ወዳጆቼ። ሐዋርያት ሥራ መጽሐፍ ኃይል የሌለውን ክርስትና አያውቀው። በኃይል ነው እስከ ምድር ዳርቻ ድረስ የደረሰው ወንጌል በማባበል ሳይሆን፣ በጥበብ ሳይሆን፣ በዘዴ ሳይሆን በኃይል ነው። ሲጀምር ጀምሮ በኃይል ነው ክርስትና። ይህንን በመጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ በደንብ እንረዳዋለን ማለት ነው። መግቢያውን ይሄን ያህል ማለት ከቻልኩኝ እንዳልኳችሁ ለመግቢያው ብቻ ሙሉ ቪዲዮ ሰርተናል፣ ሄዳችሁ ማየት ትችላላችሁ። እኔ ረቁና ሄርሜላ ሆነን ለመግቢያው ብቻ አንድ ቪዲዮ ሰርተናል። ከዛ በኋላ ደግሞ እያንዳንዱን ምዕራፍ በአንዳንድ ቪዲዮ አድርገን ስላዘጋጀ ነው እዛ ላይ ሄዳችሁ በጥልቀት ማጥናት ትችላላችሁ። የቀረውን ነገር ወደ ምዕራፍ 1 በቀጥታ ልልፍ። ምዕራፍ 1 ላይ ስንመጣ እንግዲህ የምዕራፍ 1 ዋና ትኩረቱ ኢየሱስ ቢያርግም ስራው አልቆመም፣ መንፈስ ቅዱስ ሲመጣ ቤተክርስቲያን ምስክር ሆና እስከ ምድር ዳርቻ ትሄዳለች የሚለውን ነገር ማሳየት ነው። ከቁጥር 1 እስከ 3 ድረስ ኢየሱስ ማድረግና ማስተማር የጀመረው ነገር እንዳለ ሉቃስ ይናገራል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ የመጀመሪያውን ነገር ጻፍኩኝ።
ስለምንድን ነው የጻፈለት? ያደርገውና ያስተምረው ዘንድ ስለጀመረው ነገር ሁሉ። ወዳጆቼ ክርስትና የሆነ አዲስ ፍልስፍና በየጊዜው የምናመጣበት ነገር አይደለም። አንዳንድ ጊዜ አገልጋዮችም ህዝቡም የማይሆን ነገር ውስጥ የምንገባው አዲስ ነገር የማምጣት ግዴታ እንዳለብን ስለሚሰማን ነው። ወደ ፈጠራ አይደለም የተጠራ ነው። በነገራችን ላይ የሆነ ነገር ወደ መፈልሰፍ አይደለም የተጠራ ነው። እንደዛ አይደለም። ያደርገውና ያስተምረው ዘንድ የጀመረውን ለመቀጠል ነው። ሃሌሉያ። ያደርገው የነበረውን እንድናደርግ፣ ያስተምር የነበረውን እንድናስተምር፣ እሱ የጀመረውን እንድንቀጥል። ደቀ መዝሙር ሲጀመር የራሱ ጅማሬ የለውም። ደቀ መዝሙር የራሱ ዓላማም የለውም፣ የራሱ ትምህርትም የለውም። የመምህሩ ተከታይ ነው። የመምህሩን አካሄድ፣ የመምህሩን ትምህርት የሚደግም ማለት ነው ደቀ መዝሙር ማለት። ስለዚህ ሉቃስም ምን እያለው ነው? አዲስ ነገር አይደለም የምጽፍልን፣ አዲስ ነገር መፈልሰፍ ላይ አይደለም አሁን ያለ ነው። ያደርገውና ያስተምረው ዘንድ ስለጀመረው ሁሉ የመጀመሪያውን ነገር ጻፍኩልን። ወዳጆቼ ከዚህ በፊት የተማራችሁትን ከዚህ በፊት ያስተማራችሁትን ደግማችሁ ለመማርና ደግማችሁ ለማስተማር አያርጅባችሁ። አሁን የሆነ ወሬ ሰዎች ካወሩ በኋላ ደግመው ሲያወሩላችሁ ምን ሆኖ ነው ደግሞ የሚያወራልኝ? የእግዚአብሔር ቃል ግን እንደዛ አይደለም። ያስተምረውና ያደርገው ዘንድ የጀመረውን እሱኑ ደግመን እሱኑ ጨርሰን ለማድረግ ነው የተጠራ ነው እንጂ በየጊዜው አዲስ ነገር የማምጣት ግዴታ የለብንም። አሁን ለምሳሌ መጽሐፍ ቅዱሳችንን በሚቀጥለው ዓመት ይሄንኑ መጽሐፍ ነው መልሰን የምናጠናው። አዲስ መጽሐፍ አይደለም የምናመጣው። ያደርገውና ያስተምረው ዘንድ የጀመረውን በቃ አዲስ ነገር መፈልሰፍ አይደለም ክርስትና። የተጀመረውን ነገር እሱን የምንቀጥለው። የመጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ደግሞስ ሉቃስ የጀመረው አለ እንጂ የጨረሰውን አላለም። አይገርማችሁም? ወንጌል በኢየሱስ በስጋ ወራት የተጀመረ ነው። በሐዋርያት ስራ ደግሞ በመንፈሱ አማካኝነት የቀጠለ ነው። አሁን በእኛም ጊዜ በመንፈስ ቅዱስ አማካኝነት የሚቀጥል ነው። እስከ መቼ? ቤተክርስቲያን በዚህ ምድር እስካለች ድረስ፣ ጌታ ተመልሶ እስከሚመጣ ድረስ የተጀመረው ስራ አላለቀም፣ ይቀጥላል። የጨረሰውን አላለም፣ አልጨረሰም። ኢየሱስ ያደርገውና ያስተምረው ዘንድ የጀመረውን ለሐዋርያቱ ሰጥቷቸው ሄደ። ሐዋርያቱ ደግሞ ለእኛ አቀብለውን ሄዱ። ስለዚህ እኛ ደግሞ እናስቀጥላለን ማለት ነው። ዱላ ቅብብል ነው ሁልጊዜ እንደምንለው ክርስትና። ከዛ በኋላ እንደዚህ ይላቸዋል፣ ሕያው መሆኑን በብዙ ማስረጃ ደግሞ አረጋገጠላቸው ይላል። ሃሌሉያ። ሉቃስ የእውቀት ሰው ነው እንደምታውቁት። ከሌሎቹ ይልቅ ትንሽ ትምህርት ቀመስ ነው፣ ሐኪም ነው። ጳውሎስም እንደሚለው ትንሣኤውን የሚያስረግጠው ታሪክን እያጣቀሰ ነው እንጂ በልቤ እንደተሰማኝ ብሎ አይደለም። ወዳጆቼ አይሰማንም፣ መንፈስ ቅዱስ መገለጥ አይሰጠንም፣ ለልባችን አይናገረንም ማለት አይደለም። ግን ደግሞ ክርስትና በተሰማኝ ብቻ የምንቀበለውና የምንቀጥለው ሃይማኖት አይደለም። የክርስቶስ ኢየሱስ መነሳት ታሪካዊ ክስተት ነው። ሰዎች ያዩት ያረጋገጡት ታሪካዊ ክስተት ነው እንጂ በልባችን ውስጥ ያለ ስሜት አይደለም። ሉቃስ የታየ ነገር ነው ብሎ ያረጋግጥለታል። ጌታ መነሳቱ ወዳጆቼ ታሪክ የሚያውቀው ሰዎች ያዩት ሕያዋን ምስክሮች የገለጡት ምስክርነት ነው እንጂ የሆነ ስሜት ልባችን ውስጥ የተቀመጠ ምኞትና ስሜት አይደለም። የደቀ መዛሙርት መሻት አይደለም። የታየ ነው፣ የተረጋገጠ ነው። ሕያው መሆኑን በብዙ ማስረጃ አረጋገጠላቸው። ሃሌሉያ። የተረጋገጠ ነው። አይተውታል ወዳጆቼ፣ አይተውታል፣ ዳሰውታል፣ አብረውት ቁጭ ብለዋል፣ አብረውት ተመግበዋል። ከእጁ ላይ ወስደው ቆርሶ ሰጥቷቸው ተመግበዋል። አንድ ሰው አይደለም ያየው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሐዋርያ ጳውሎስ የጌታን መነሳት እንዴት አድርጎ እንደሚያረጋግጠው ላንብብላችሁ። ከቁጥር 3 ጀምሮ እስከ 8 ድረስ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ ደግሞስ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣
በኋላ ለ12ቱ ከዛም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ ይላል። ስንት ጊዜ ታየ 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 የሚል እንዳለ በእነዚህ በ8 ቁጥሮች ውስጥ ሄዳችሁ መቁጠር ትችላላችሁ። ለኬፋ ታየ፣ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ፣ ለያዕቆብ ታየ፣ ለሐዋርያት ታየ፣ ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ታየ። በእነዚህ ቁጥሮች ውስጥ ከቁጥር 5 እስከ 8 ድረስ ባሉት ቁጥሮች ውስጥ 5 ጊዜ ታየ ታየ ታየ። ጌታ እንደተነሳ ተሰምቶናል አይደለም ያሉት ሐዋርያቱ። በልባችን እንደዛ ተሰምቶናል አላሉ። ታይቷል። ጌታ ከ500 ለሚበዙ ሰዎች ታይቷል። ለሐዋርያት ታይቷል። ለእኔ ደግሞ በመጨረሻ ታይቷል። 5 ጊዜ ታየ ታየ ታየ። ሉቃስ አስረግጦ የሚነግራቸው ከታሪክ ጋር እያናበበ ነው። ለምን መሰላችሁ? አንዳንድ ሰዎች የሚገባቸው እንደዚህ ነው። የእውቀት ሰዎች የሚገባቸው በእውቀት ነው። እግዚአብሔር ደግሞ ለእንደሱ አይነት ሰዎችን እንደ ሉቃስ አይነት ጸሐፊ ደግሞ ያስነሳላቸዋል። ከታሪክ ጋር እያጣቀሰ ኢየሱስ መነሳቱ የሐዋርያት ዊሽ አይደለም፣ የልባችን ስሜት አይደለም፣ በልባችን ውስጥ ያለ የሚመስለን ነገር አይደለም። የታየ የተረጋገጠ ታሪካዊ ክስተት ነው። ታይቷል። ደግሞ መታየት ብቻ አይደለም፣ አብሯቸው ቁጭ ብሎ አስተምሯቸዋል። ጥያቄ እየጠየቁት ይመልስላቸው ነበረ። 40 ቀን ሙሉ በብዙ ማስረጃ አሳያቸው፣ ራሱን አሳያቸው ሕያው ሆኖ ይላል። እግዚአብሔር ይመስገን። በሚገርመው ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገራቸው ይላል። መሄዱ ነው እዚህ ምድር ላይ። ከዛ በኋላ ሊኖር እንዳልተነሳ ያውቃል። 40 ቀን በኋላ እንደሚሄድ ያውቃል። እንኳን ኢየሱስ ታላቁ ጌታ ታላቁ ንጉስ ብዙ የሚለው ነገር ያለው ብዙ እውቀት ብዙ ነገር ያለው እንኳን ኢየሱስ ወዳጆቼ ብዙ የሚያውቀው ብዙ የሚለው ነገር ያለው እናንተ ራሳችሁ እሱ ቦታ ላይ ሆናችሁ አስቡት እስኪ። ከዚህ ምድር ለመሰናበት 40 ቀን የቀራችሁ ብትባሉ ተራ ነገር የምታወሩ አይመስለኝም አይደለም። በጣም ቁም ነገር ነው የምትሉት፣ በጣም ወሳኝ ነው የምትሉትን ነገር ነው የምትናገሩት። ብዙ እውቀት ያለው ብዙ ነገር ማለት የሚችል ጌታ 40 ቀን በምድር ላይ ሲቆይ ምን ነበር የሚነግራቸው? ምን ነበር ያ በጣም ኢምፖርታንት ነው የሆነው ነገር? ስለ እግዚአብሔር መንግስት እየነገራቸው። ዋው! 40 ቀን እየታያቸው ሌላ ነገር አልነገራቸውም። አይገርማችሁም? ምን ይሆን የኛ ዋና ነገር ብዬ አሰብኩኝ። ይሄንን ክፍል እያጠናሁ ምን ይሆን የኛ አንገብጋቢ ነገር? 40 ቀን ብቻ ነው እዚህ ምድር ላይ ያላችሁት ብንባል እና የሚሰሙን ሰዎች በዙሪያችን ቢሰበሰቡ ምን ይሆን የምንነግራቸው? ምንድን ነው የኛ ዋና ነገር ብዬ አሰብኩኝ። የእግዚአብሔር መንግስት ጉዳይ የኢየሱስ የመልእክቱ ልብ፣ የመልእክቱ ማዕከል ባለችው ጊዜ እንደምንም ብሎ ለደቀ መዛሙርቱ ሊያስጨብጣቸው የሚፈልገው ሐሳብ የእግዚአብሔር መንግስት ጉዳይ ነው። ከዛ በኋላ እኮ የሚደርስባቸው መከራ አለ። ብዙ የማያውቁት ነገር አለ። ብዙ የሚሄዱት መንገድ አለ። ብዙ የሚሆኑ ድንቅና ተአምራቶች አሉ። ዳግም ምጽአቱ አለ። በጣም ብዙ ነገር እኮ የሚወራ የሚነገር ነገር አለ። እሱ ከሄደ በኋላ የሚያጋጥማቸው ሰማዕትም የሆኑ አሉ፣ የሚታሰሩ አሉ፣ የሚሰደዱ አሉ። አንበሳ እንዲበሉ ከአንበሳ ጋር እንዲታገሉ ተላልፎ የሚሰጡ አሉ። እነዛን ሁሉ ትልልቅ ነገሮች እኮ ያውቃቸዋል። ግን እነሱን በመናገር ጊዜውን ማባከን አልፈለገም። አይገርማችሁም? በጣም ዋናው ነገር የእግዚአብሔር መንግስት ጉዳይ ነበረ። 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር ነገራቸው። ደቀ መዛሙርቱ እኮ ሌላ ነገር ከዛ በላይ ኢምፖርታንት ነገር ጠብቀው ነበረ። ጌታ ሆይ ለእስራኤል መንግስትን የምትመልሰውስ እንዴት ነው? ምክንያቱም እነሱ ስለዛ ጉዳይ አሁን በፊትስ እሺ ሳይነግረን ሄደ። አሁን ከሙታን ሲነሳ ደግሞ ይችን እድል ተጠቅሞ ይሄንን ዋና ጉዳይማ ሳይነግረን አይሄድም ብለው እኮ እየጠበቁ ነበረ። እሱን መመርመር ለእናንተ አልተሰጣችሁም ናይላቸው። 40 ቀን ሙሉ እየታያቸው ስለ እግዚአብሔር መንግስት ነገር ነገራቸው። የመልእክቱ ልብ፣ የመልእክቱ ዋና የቀረህ አጭር ጊዜ ነው ቢባል ኢየሱስ መናገር የሚፈልገው ነገር የእግዚአብሔር መንግስት ጉዳይ ነው። እግዚአብሔር ዋና ያለው ነገር ዋና ይሁንብን ወዳጆች። በእውነት
እግዚአብሔር ያከበደው ነገር በልባችን ላይ ይክበድ። እግዚአብሔር ክቡር ነው ያለው ነገር በቤታችን ይክበር። ተራ ነው ያለው፣ የጊዜው ነው ያለው፣ ቀላል ነው ያለው ነገር ከብዶብን አይቀመጥ ወዳጆቼ። የእግዚአብሔር ጸጋ ይርዳን። እግዚአብሔር አይኖቻችንን ይክፈት። በእውነት ኢየሱስ ኖዊንግ ኤቭሪቲንግ ማለት ነው። ኤቭሪቲንግ እሱ ከሄደ በኋላ የሚገጥማቸው ነገር ያን ሁሉ ነገር እያወቀ የመንግስቱን ነገር ዋና አድርጎ 40 ቀን ሙሉ ሌላ ቶፒክ ካላስተማራቸው፣ አቤት የኛ ቶፒክ፣ አቤት የቶፒካችን ብዛቱ። ስለ እግዚአብሔር መንግስት የምንነጋገርበትም የምንማርበትም የምናስብበትም ጊዜ እስከማይኖረን ድረስ በጣም ባለብዙ ቶፒክ ነን እኛ። ኢየሱስ ግን 40ውን ቀን ለሌላ ነገር አላዋለውም፣ ስለ እግዚአብሔር መንግስት ነገር ነገራቸው ይላል። ከዛ ከቁጥር 4 እስከ 5 ድረስ በኢየሩሳሌም ቆዩ አላቸው። 3 ዓመት ኢየሱስ እግር ስር ተምረዋል። እነዚህ ሰዎች ትንሣኤውን አይተዋል። መጽሐፍትን ያውቃሉ። እንዴት አድርገው እንደሚጠቅሱ ከምዕራፍ 2 ጀምሮ ታያቸዋላችሁ። መጽሐፍትን የሚያውቁ ናቸው። የመጽሐፍት እውቀት ላይ አይታሙም። በኢየሱስ እግር ስር 3 ዓመት ተቀምጠዋል። 3 ዓመት ማለት አሁን በዚህ ዘመን ዩኒቨርሲቲዎች ምናምን የሚያስተምሩት ከጌታ ቀድተው ነው ይባላል። 3 ዓመት ከ6 ወር ያህል እግሮቹ ስር ቁጭ ብለው ሲማሩ እንደኛ ዘመን ቀን ቀን ትምህርት ቤት እየሄዱ ማታ ማታ ወደ ቤታቸው እየተመለሱ አይደለም። ቀንና ሌሊት ውሎውንም አዳሩንም ሲወጣ ሲገባ ሲጸልይም ሲያገለግልም ከነሱ ጋር ቁጭ ብሎ ሲነጋገርም ሁሉንም ነገር እየተመለከቱ 3 ዓመት በላይ ከኢየሱስ ጋር ቆይተዋል። መጽሐፍትን የተማሩ ናቸው። መጽሐፍትን የሚያውቁ ናቸው። ግን መንፈስ ቅዱስን ሳትሞሉ እንዳትወጡ አላቸው። አይገርማችሁም? 3 ዓመት ከኢየሱስ ጋር መቀመጥ፣ የትንሣኤው የዓይን ምስክር መሆን፣ መጽሐፍትን ማወቅ ብቻውን ብቁ ምስክር አያደርግም። መንፈስ ቅዱስ ያስፈልጋቸው ነበረ። ከዛ እነሱ በቃ ልክ ቀሉን ተወውና አይነት ነገር ነው። እኔ እዚህ ጋር ጥያቄያቸውን ሳየው ይገርመኛል። አሁን እሺ ሌላውን ነገር ተወውና የእስራኤልን መንግስት መልሰ የምታቋቋመበት ጊዜ አሁን ነው አይደለም? ወደ ዋናው ነገር እንምጣ ነው በቃ። እግዚአብሔር ያልገለጠውን የጊዜ ሰሌዳ በመገመት ወዳጆቼ ጊዜያችንን ከማባከን የተሰጠንን ተልእኮ በአግባቡ መወጣት ይሻላል። አልተሰጣችሁም እሱ አላቸው። በጣም ብዙዎቻችን ጊዜያችንን የምናባክነው ስላልተሰጠን ነገር በመመራመር እንደሆነ ታውቃላችሁ። ስላልተሰጠን ነገር በቃ ቢያስፈልገን ኖሮ እግዚአብሔር በግልጥ ይነግረን ነበራል። በግልጥ ካልተቀመጠ እመኑኝ ስለማያስፈልገን ነው። የማያስፈልገን ነገር ጥግ ጥግ ላይ የሆኑ ጥቅሶችን ሰንጥቀን ለማውጣት እየሞከርን ጊዜያችንን እናቃጥላለን። ግልጽ የሆነ የተሰጠን ተልእኮ ግን ፊት ለፊት ላይ ፍጥጥ ብሎ ቁጭ ብሏል። እሱ አይመለከታችሁም አላቸው ጌታ። እሱ ለእናንተ አልተሰጣችሁ። የተሰጣችሁን ልንገራችሁ። መንፈስ ቅዱስ ይመጣል፣ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ስለዚህ ያልተሰጣችሁን ተውና የተሰጣችሁ ላይ ትኩረት አድርገዋላቸው ማለት ነው። በአጭር ቃል በቃ መንፈስ ቅዱስ ይመጣል። የመንፈስ ቅዱስ ዋና ዓላማው ምንድነው? ሲመጣ ደቀ መዛሙርትን ብቁ ምስክር ማድረግ ነው። ሰዎችን ማስደነቅ አይደለም። እኛን ሱፐርስታር ማድረግ አይደለም። ወይንም የሆኑ ጊዜያዊ ችግሮችን መፍታት አይደለም። ጊዜያዊ ችግሮችን በመፍታት ውስጥ ደቀ መዛሙርትን ብቁ ምስክሮች አድርጎ ኢየሱስን እንዲገልጡ ማድረግ ነው የመንፈስ ቅዱስ ዓላማ። ይመጣል አለና ምስክሮች ያደርጋቸዋል ነው ያለው። አዎ አስተምሬያቸዋለሁ። አዎ የትንሣኤ ምስክሮች ናቸው። ግን ደቀ መዛሙርቴ ብቁ ምስክር የሚያደርጋቸው የመንፈስ ቅዱስ መምጣት ነው አላቸው። ከቁጥር 9 እስከ 11 ድረስ የኢየሱስን እርገት ነው የምንመለከተው። በተለይም ቁጥር 11 ላይ እንዲህም አሏቸው ይላል፣ እናንተ የገሊላ ሰዎች ወደ ሰማይ የተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። ሃሌሉያ። ይህን ክፍል ስናጠና ነግሬያችኋለሁ። ከዚህ በፊትም ረቁ ነበረች ይህንን ፓርቲ ያስጠናችን እና በቃ ምንም የነበረውን የእግዚአብሔር ሕልውናና የነበረውን ነገር መቋቋም አቅቶን ቀረጻ እስክናቋረጥ ድረስ ነበረ የሆን ነው። ይህን ክፍል ስናጠና ኢየሱስ ይመጣል ወዳጆቼ።
ኢየሱስ ይመጣል። ደግሞ እንዴት እንደሚመጣ ታውቃላችሁ? ልክ ወደ ሰማይ ሲወጣ እንዳያችሁት እየታየ ተመልሶ ይመጣል። ሳርያ የተሸዋላው በእንባ ነው ይህንን ክፍል ያጠና ነው። በእውነት እንዳያችሁት በዚሁ ሁኔታ ተመልሶ ይመጣል። በስውር አይደለም የሚመጣው፣ እየታየ ይመጣል። አማኞች ብቻ አይደለም የሚያዩት፣ የወጉት ሁሉ ያዩታል። ኢየሱስ እየታየ ይመጣል። ለምንድን ነው የቆማችሁት? የቆማችሁት ለምንድን ነው? ቤተክርስቲያን በመምጣቱ ተስፋ መኖር አለባት፣ ግን ደግሞ እስኪመለስ ድረስ መቆም የለባትም። ተልኳን መወጣት አለባት። ተልኳቸውን መወጣት አለባቸው። መናፈቅ አለብን። እነዚህን ሁለቱን ነገሮች ባላንስ ማድረግ ወዳጆቼ በጣም ወሳኝ ነገር ነው። ምጽአትን መናፈቅ፣ የሰማይ ሀገራችንን መናፈቅ፣ የንጉሳችንን መምጣት መናፈቅ። እኛስ ሀገራችን በሰማይ ነው፣ ከዚያም የሚመጣ ንጉስን እንጠባበቃለን እንዳለ ንጉሱን መጠባበቅ፣ ንጉሱን መናፈቅ በአንድ እጃችን ያለ ነገር ነው። ደግሞ በሌላው እጃችን እስኪመጣ ድረስ የተሰጠንን ተልኮ መፈጸም የሚባል ነገር አለ። ሁለት ክንፍ ነው። በቃ ልክ አውሮፕላን በሁለት ክንፉ እንደሚበር በዚህ በሁለት ክንፍ እየበረረች ነው ቤተክርስቲያን በምድር ላይ የምትኖረው። እያንዳንዳችንም ቤተክርስቲያን ማለት እኔና እናንተ ነው ወዳጆቼ። መምጣቱን እንጠባበቃለን፣ መምጣቱን እንናፍቃለን፣ ግን ደግሞ አንቆምም። ለምን ቆማችሁ አሏቸው እነዛ መላእክት መጡና፣ ለምን ቆማችሁ? ጌታ እኮ ይመጣል። ወዳጆቼ እኛ የዛለት ስናጠና ያስለቀሰን ነገር ጌታ ራሳችንን እንደዛ እንዳለን ተሰማን። በቃ ለምን ቆምሽ? እመጣለሁ እኮ እንደሄድኩት እያዩኝ እንደሄድኩት እየታየሁኝ እመጣለሁ እኮ። ለምን ቆማችሁ ወዳጆች? የማይመጣ መስሎን የቀረ መስሎን ይሆን? ለአንዳንዶች እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም አለ ጴጥሮስ። ነገር ግን ሁሉ እንዲድኑ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል አለ። ስለታገሰ የቀረ መስሎን ይሆን የቆም ነው ወዳጆቼ? የቀረ መስሎን ይሆን ሴትል ያደረግነው? ከምድር ጋር በጣም የተጣበቅ ነው። ኢየሱስ ይመጣል። ለምንድን ነው የቆማችሁት? የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ጌታችሁን መውደዳችሁ፣ ጌታችሁን መናፈቃችሁ፣ መደነቃችሁ በሱ አንድ ነገር ነው። ግን እሱ ብቻ አይደለም ክርስትና። እንደዚህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ሲሄድ እንዳያችሁት እንዲሁ ይመጣል። ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። ሃሌሉያ። ሲወጣ እንዳያችሁት በዚህ ሁኔታ ይመለሳል። ሲወጣ እንዴት ነው የወጣው? በደመና። ደመና ከዓይናቸው ተቀብላ ሰወረችው ይላል። ሃሌሉያ። ደመና በመጽሐፍ ቅዱስ ታውቃላችሁ የእግዚአብሔር ክብር ተምሳሌት ነው። በደመና በክብር ሲሄድ እንዳያችሁት በደመና በክብር ደግሞ ተመልሶ ይመጣል። በዚሁ ሁኔታ ይመጣል። ስለዚህ አትቆሙ። ኢየሱስ ይመጣል። ዝም ብሎ ኢየሱስ ይመጣል አይደለም። ከሱ ቀጥሎ ያለው መልእክት ምን መሰላችሁ? ለምንድን ነው የቆማችሁት? አትቆሙ። የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ እንዳያችሁት ተመልሶ ይመጣል። ኢየሱስ ይመጣል ወዳጆች፣ ኢየሱስ ይመጣል። ዳንኤል ምዕራፍ 7 ቁጥር 13 እስከ 14 ድረስ እንደዚህ ይላል። ሌሊት ባየሁት ራእይ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ወደ ጥንታዊ ጥንቱ መጣ፣ ወደፊቱም አቀረቡት። ስልጣን፣ ክብርና ታላቅ ኃይል ተሰጠው። በልዩ ልዩ ቋንቋ የሚናገሩ ሰዎች፣ መንግስታትና ህዝቦች ሰገዱለት። ግዛቱም ለዘላለም የማያልፍ ነው፣ መንግስቱም ፈጽሞ የማይጠፋ ነው ይላል። በሌሊት ባየሁት ራእይ አለ የሰው ልጅ የሚመስል ከሰማይ ደመና ጋር ሲመጣ አየሁ። ዳንኤል አይቶታል። እነዛ መላእክት ደግሞ ለገሊላ ሰዎች ለደቀ መዛሙርቱ ነግረዋቸዋል። እንዲህ በደመና ሲሄድ እንዳያችሁት ተመልሶ ደግሞ ይመጣል። በደመና በእግዚአብሔር ክብር ተመልሶ ይመጣል። ራእይ ምዕራፍ 1 ቁጥር 7 ላይም እንደዚህ ይላል፣ እነሆ በደመና ይመጣል። ሃሌሉያ። እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ ዓይን ሁሉ ያየዋል፣ የምድርም ህዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል፣ አሜን ይላል። እኔ መዝሙር አለኝ። እንደ ጌታ ፍቃድ ሁላችሁም በጸሎታችሁ አስቡኝ። የፕሮግራማችን ቀን ማራናታ የሚል መዝሙር ሪሊዝ እናደርጋለን እና በጸሎታችሁ አስቡኝ። እነሆ በደመና ይመጣል። መዝሙሩ የራሱ እንደዛ ነው የሚለው። እነሆ ከደመናት ጋር ይመጣል፣
ዓይን ሁሉ የወጉትን እሱን ያዩታል። ያነሱ ልብሳቸውን በበጉ ደም ዙፋኑን ያጥናሉ ቀንም ሌትም። እነሆ ከደመናት ጋር ይመጣል። ዓይን ሁሉ የወጉትን እሱን ያዩታል። ያነጹ ልብሳቸውን በበጉ ደም ዙፋኑን ያጥናሉ ቀንም ሌትም። ሃሌሉያ! ኢየሱስ ይመጣል። ከቁጥር 12 እስከ 26 የማትያስን መመረጥ የምናገኝበት ክፍል ነው። እንግዲህ ከቁጥር 12 ጀምሮ ተመለሱ፣ ከኢየሱስ ካረገበት ተራራ ተመልሰው መጥተው 120 የሚሆኑ ተሰብስበው በማህበር ይጸልዩ ነበረ። ከሚጸልዩበት ቦታ ጴጥሮስ ተነስቶ በይሁዳ ቦታ አንድ ሰው መመረጥ እንዳለባቸው በመጽሐፍ ቅዱስ ቃል ጠቅሶ ይናገራል። እንግዲህ አንዳንዶች በይሁዳ ቦታ ትክክለኛው ምትክ ሐዋርያው ጳውሎስ ነው፣ ማትያስ ስህተት ነው ይላሉ። ሉቃስ ግን እንደዛ አይነት አቋም አላንጸባረቀም። ማትያስን የመረጡት በጸሎት እንደሆነ ነው የምናየው። የእግዚአብሔርን ቃል ምስክር አድርገው እንደሆነ ነው የምናየው። የእግዚአብሔርን ፊት የእግዚአብሔርን ፈቃድ ፈልገው እንደነበረ ማትያስን የመረጡት እናያለን። ዕጣ ጥለው ነው የመረጡት። ዕጣ መጣል ደግሞ በብሉይ ኪዳን እግዚአብሔር ፈቃዱን ለመግለጥ የተጠቀመበት መንገድ ነበረ። ምክንያቱም በሰዓቱ መንፈስ ቅዱስ አልወረደም ነበረ። ስለዚህ ዕጣ ጥሎ መምረጥ መጽሐፍ ቅዱሳዊ ነበረ። እግዚአብሔር በብሉይ ኪዳን የሚጠቀምበት መንገድ ነበረ። መጽሐፈ ምሳሌ ምዕራፍ 16 ቁጥር 33 ላይ ስናይ ዕጣ በጉያ ይጣላል፣ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው ይላል። እንግዲህ መንፈስ ቅዱስ ከመውረዱ በፊት ደቀ መዛሙርቱ የነበራቸው አማራጭ የእግዚአብሔርን ፈቃድ ለማወቅ ዕጣ መጣል ስለነበረ ዕጣ ጥለው ማትያስን እንደመረጡት እንመለከታለን። ከመንፈስ ቅዱስ መውረድ በኋላ ግን ቤተክርስቲያን በየትኛውም ስፍራ ዕጣ ስትጥል አይታይም። መንፈስ ቅዱስ ነበረ። ለዩልኝ ይላል አይደለ? ሐዋርያት ሥራ ምዕራፍ 13 ላይ ስንደርስ እናየዋለን። ለዩልኝ፣ ለጠራኋቸው ስራ ጳውሎስና በርናባስን ለዩልኝ ብሎ ራሱ ይናገራል። ምንም ዕጣ መጣል አያስፈልግም። ከዛ በፊት ግን ዕጣ መጣላቸው ስህተት አልነበረም፣ ትክክለኛ ነገር ነበረ ያደረጉት ማለት ነው። እዚህ ክፍል ላይ በጣም ደስ የሚለኝ ሌላው ነገር እናቱ ማርያምም ሴቶችም ከእነርሱ ጋር አብረው ይጸልዩ ነበር ይላል። ሁሉም በአንድነት ተሰብስበው ይጸልዩ ነበር። በመጀመሪያ ደረጃ ወዳጆቼ ጸሎት የሴቶች የእናቶች የሆኑ የተወሰኑ ሰዎች ምናምን ስራ አይደለም፣ የደቀ መዛሙርት ሁሉ ስራ ነው። ሴቶችም ወንዶችም ሐዋርያትም ሌሎች ደቀ መዛሙርትም እናቱ ማርያምም በህብረት ሆነው ይጸልዩ ነበረ ይላል። መቼስ እቺን ብሩክ የሆነች ትሁት ሴት በጣም ነው የምወዳት። ከነሱ ጋር ትጸልይ ነበረ ይላል። ደቀ መዛሙርቱ ተሰብስበው ወደ እሷ ሲጸልዩ ነበር አይለንም። እሷ ራሷ ከደቀ መዛሙርቱ ጋር ተሰብስባ ወደ ልጇ ወደ አምላኳ ወደ ኢየሱስ ክርስቶስ ትጸልይ ነበር፣ ይጸልዩ ነበር ተሰብስበው። አይገርማችሁም? ትህትናዋ ከነሱ የተለየ ቅርበት አለኝ ብላ ከነሱ የተለየ ነገር አለኝ ብላ ወደ እሷ እንዲጸለይም አልጠበቀችም፣ እጇን አጣምራም አልተቀመጠችም። ይህቺ ትሁት ሴት ይህቺ ትሁት አማኝ ከነሱ ጋር አብራ ትጸልይ ነበረ። የጌታም እናት ሌሎችም ሴቶች ከደቀ መዛሙርቱ ጋር ሆነው በአንድነት በአንድ ልብ በአንድ መንፈስ ሆነው ይጸልዩ ነበረ ይላል። ከዛ ከጸለዩ በኋላ በጣም ደስ ያለኝ ነገር ደግሞ አንተ የሰውን ልብ ሁሉ ታውቃለህ፣ ለእኛ አመልክተን አሉት። እግዚአብሔር ይህንን ጸጋ ያብዛልን ወዳጆች። አንተ ታውቃለህ፣ ለእኛ አመልክተን። እኛ ሁሉን አዋቂዎች አይደለንም። እኛ መጸለይ ነው የምንችለው። ሁሉን አዋቂው ከእውቀቱ ከፍሎ እንዲሰጠን መጸለይ ነው የምንችለው። ያስቀመጡትን ኳሊፊኬሽን የሚያሟሉ ሁለት ሰዎችን አቀረቡ። እኛ እንደ ሰው ይመጥናሉ ያልናቸውን ሰዎች አቅርበናል። ህይወታቸውን የምናውቅ ምስክር ይሆናሉ ብለን የምናምንባቸው የትንሣኤ ምስክሮች እንዲሆኑ እነዚህ ሰዎች አቅርበናል። ግን የሰውን ልብ የምታውቅ አንተ ነህ። ውሏቸውን ልናውቅ እንችላለን፣ ልባቸውን ግን የምታውቅ አንተ ነህ። ስለዚህ አመልክተን። እንደዚህ አይነት ትህትና እግዚአብሔር ያብዛለን። እንደ ሰው ያስቀመጡት መመዘኛ ተሟልቶ ግን የመጨረሻውን ውሳኔ ሁሉን አዋቂውን ልብ መርማሪውን እሱን ጋበዙት። አንተ ታውቃለህ፣ ለእኛ አመልክተን አሉት። በመጨረሻም ማትያስ ተመረጠ። ስለ ይሁዳ ብዙ ስላየን አልመለስበትም። የይሁዳን ታሪክ ምን እንማር ከዚህ ምዕራፍ? አንደኛ
ዛሬም ኢየሱስ በመንፈስ ቅዱስ አማካኝነት በቤተክርስቲያን ስራውን ቀጥሏል። መጽሐፉ አልተዘጋም ወዳጆች፣ ቀጥሏል ኢየሱስ። ሁለተኛ ዕውቀት፣ ልምድ፣ ችሎታ ብቻውን ያለ መንፈስ ቅዱስ ለአገልግሎት ብቁ አያደርግም፣ ለምስክርነት ብቁ አያደርግም። መንፈስ ቅዱስ ያስፈልገናል። መንፈስ ቅዱስ ያስፈልገናል። ሶስተኛ በዘመን ፍጻሜ ቁጭ ብለን የጊዜ ሰሌዳ ላይ እንድንከራከር ሳይሆን የሚፈለግብን ጌታ እስኪመጣ ተልኳችንን ማሳካት ነው። ተልኳችንን ማሳካት። አራተኛ ዳግም ምጽአቱን ማሰብና መነጋገር ተስፋችንን ይጠብቃል፣ ፕሪዘርቭ ያደርገዋል ተስፋችንን። ደግሞስ ተልኳችንንም ያነቃቃል። ወዳጆች ለምን ቆማችሁ? እስኪ እርስ በርሳችሁ በቃ እንደዚህ ተባባሉ። ለምን ቆማችሁ? ራሳችሁንም እንደዚህ ብላችሁ ጠይቁ። ለምን ቆምኩኝ? ጌታ እኮ ይመጣል። እየታየ በክብር በደመና እንደሄደ እንዲሁ እኮ ይመጣል። ለምን ቆምክ ወንድሜ? ለምን ቆምሽ እህቴ? ራሳችሁን ጠይቁ እስኪ። ደግሞ እርስ በርሳችሁ ተጠያይቁ። ለምን ቆምሽ? ለምን ቆምክ? ያንን ቅንዓትህን፣ ያንን ትጋትህን፣ ያንን ምስክርነትሽን ለምን ተዋችሁ? ለምን ቆማችሁ? ወዳጆቼ ጌታ እኮ ይመጣል። ከዚህ ምዕራፍ ይህንን ባንረሳ ትልቅ ነገር ነው ብዬ አስባለሁኝ። እግዚአብሔር ይመስገን። ምዕራፍ 2 እንግዲህ አብ የሰጠው ተስፋ የተፈጸመበት፣ ወልድ የከበረበት፣ መንፈስ ቅዱስ የወረደበት ምዕራፍ ነው። የጴንጤቆስጤ ዕለት ብሎ ነው የሚጀምረው። ምዕራፍ 2 በዓለ ሀምሳ የተባለው ቀን በደረሰ ጊዜ ይላል። በጴንጤቆስጤ ቀን ማለት ነው። በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ብሎ ነው የሚጀምረው። ይሄ የጴንጤቆስጤ ዕለት ማለት በዓለ ሀምሳ ማለት 50ኛው ቀን ማለት ነው። ታውቃላችሁ 50 ቀን ከምን ጀምሮ ተቆጥሮ ነው ብትሉ ደግሞ ከፋሲካ በኋላ፣ ልክ ከፋሲካ በኋላ ተቆጥሮ 50ኛው ቀን ላይ የሚከበር የመከር በዓል ነው። የእግዚአብሔርን በዓላት ስናጠና ካስታውሳችሁ ዘሌዋውያን ላይ የመከር በዓል አንዱ በዓል ነው አይደለ? ከእግዚአብሔር በዓላት አንዱ በዓል ነው ብለናል። ዘሌዋውያን ምዕራፍ 23 ቁጥር 15 ላይ እንዲሁም ዘዳግም 16 ቁጥር 9 እስከ 10 ድረስ ያለው ክፍል ላይ እናገኘዋለን። ዘሌዋውያን 23 15 እንደዚህ ይላል፣ የሚወዘወዘውን የነዶ መስዋዕት ካቀረባችሁ የሰንበት ማግስት አንስታችሁ 7 ሙሉ ሳምንታትን ቁጠሩ ይልና ቁጥር 16 እስከ 7ኛው ሰንበት ማግስት ድረስ 50 ቀን ቁጠሩ ይላል። 7 ጊዜ 7 49፣ ከዛ በማግስቱ 50 ቀን፣ ከዚያም የአዲስ እህል ቁርባን ለእግዚአብሔር አቅርቡ ይላል። ይሄ ማለት የመከር በዓል ነው። ዘዳግም ላይ ሙሴ በድጋሚ ሲያስታውሳቸው ዘዳግም 16 ቁጥር 9 እስከ 10 ድረስ እንደዚህ ይላል፣ እህልን ማጨድ ከምትጀምርበት ዕለት አንስቶ 7 ሳምንት ቁጠር። ከዚያም በኋላ አምላክህ እግዚአብሔር በባረከህ መጠን በፈቃድህ የምታመጣውን ስጦታ በማቅረብ በመከሩ በዓል አምላክህን እግዚአብሔርን አክብር ይላል። ስለዚህ ይሄ የመከር በዓል የሚደረግበት ፋሲካ በኋላ በ50ኛው ቀን የሚደረግ የ50ኛው ቀን በዓል ወይም በዓለ 50 ወይም የጴንጤቆስጤ ዕለት ተብሎ የሚታወቅ በዓል ነው ማለት ነው። እንግዲህ በዚህ በዓል በብዙ ሀገራት የተበተኑ አይሁድ ይህንን በዓል ለማክበር ወደ ኢየሩሳሌም የሚሰበሰቡበት ቀን ነው። እግዚአብሔር ደግሞ እሱን የሚፈሩትን እሱን የሚፈልጉትን እነዚህን አይሁድ በሚሰበሰቡበት በዚያ ቀን ወንጌል ለብዙዎች እንዲደርስ አድርጎ ወንጌል የሚሰበክበት ቀን አድርጎ ተጠቀመበት ማለት ነው። ይህንን የበዓለ 50 ቀን በዚህ ቀን እንግዲህ ተሰብስበው ሳሉ ይልና ተቀምጠው ያሉበትን ቤት ሁሉ በአውሎ ንፋስ አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዱ ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። ብርቱ አውሎ ንፋስ፣ 3 ነገሮችን እናያለን። ብርቱ አውሎ ንፋስ መጣ፣ የእሳት ምላሶች ታዩቸው፣ አዳዲስ ቋንቋዎች ሞሉባቸው። እነዚህን 3 ነገሮች እናያለን። እንግዲህ ብርቱ አውሎ ንፋስ የእግዚአብሔርን ኃይል የእግዚአብሔርን መገኘት የሚያመላክት ወይም ሪፕሬዘንት የሚያደርግ ነገር ነው። እነዚህ ደግሞ የእሳት ምላሶች የተባሉት እሳት ብሉይ ኪዳንን ስናጠና እንዳየነው ቅድስናን፣ መንጻትን፣ የእግዚአብሔርን ክብር የሚያመላክት ነገር ነው። እነዚህ የተሞሏቸው ቋንቋዎች ልሳናቱ ደግሞ ወንጌል ለአንድ ሕዝብ ብቻ ሳይሆን ለዓለም ሁሉ
የተላከ ነገር እንዲሆን የሚያሳይ ነው ማለት ነው። እዚህ ቦታ ላይ ሐዋርያቱ የተሞሉት ልሳን የተሞሉት ቋንቋ ነው። የሰው ልጆችን ልዩ ልዩ ቋንቋ እንደሆነ የተሞሉት ክፍሉ በግልጽ ያስረዳናል። አሁን የማይተረጎም ልሳን የምንለው አለ። ሌሎች ቆሮንቶስ ላይ ስንደርስ የምናጠናቸው ነገሮች ይኖራሉ። ግን እዚህ ስፔሲፊክ ቦታ ላይ ግን ሐዋርያቱ የተሞሉት የሰዎችን ቋንቋ ነው። ለምሳሌ ግሪክኛ፣ ለምሳሌ ጣሊያንኛ፣ ለምሳሌ ፈረንሳይኛ ልትሉት ዛሬ ላይ እንደምንላቸው አይነት ቋንቋዎችን ማለት ነው። እንደዚህ አይነት ቋንቋዎችን ነው እዚህ ቦታ ላይ ሰዎች የተሞሉት። እንደዚህ አይነት ቋንቋዎችን ደግሞ ከዚህ ቀደም ሰዎችም በእኛም ታሪክ ማለት ነው በቤተክርስቲያን ታሪክ ተሞልተው ምስክርነቶችን ሰምተን እናውቃለን። የተሞሉት የሰዎችን መግባቢያ ቋንቋ ነው። ቁጥር 7 ላይ የምናገኘው ቃል ይሄንን በደንብ ያስረግጥልናል። 7 እና 8 በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉም? ታዲያ እያንዳንዳችን የተወለድንበትን በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው ሲሉ የሰዎችን ቋንቋ የሰዎችን መግባቢያ ቋንቋ እንደሆነ እየተናገሩ ያሉት በቀላሉ መረዳት እንችላለን ማለት ነው። በጣም የገረመኝ ሳጠና እንዲያገኘሁት ነገር እዚህ ቦታ ላይ እግዚአብሔር የሚያግባባ ቋንቋ ነው የላከው። እንግዲህ ልዩ ልዩ ቋንቋ የሚናገሩ ሰዎች ናቸው ያሉት የተሰበሰቡት። እግዚአብሔር ደግሞ የሚያግባባ እነዛን ልዩ ልዩ የተበታተነ ቋንቋ ያላቸው ሰዎች የሚያግባባ ቋንቋ በደቀ መዛሙርቱ አንደበት ላይ አስቀመጠ ማለት ነው። ዘፍጥረት 11 ላይ ከተፈጠረው ክስተት ጋር እናነጻጽረው እስኪ። ዘፍጥረት 11 ላይ የባቢሎን ሰዎች በትዕቢት ተሰበሰቡ። እንደምታውቁት ለስማችን መጠሪያ የሚሆን ወደ ሰማይ የሚደርስ ግንብ እንስራ ብለው በትዕቢት ተሰበሰቡ። እግዚአብሔር ምንድን ነው ያደረገው? ቋንቋቸውን ደበላለቀውና በታተናቸው። አንዱ ከአንዱ ጋር መግባባት አልቻለም፣ በታተናቸው። አንድ ቋንቋ ነበራቸው መጀመሪያ፣ አንድ ቋንቋ ነበር የሚናገሩት። በትዕቢት ሲሰበሰቡ እግዚአብሔር መጣና ቋንቋቸውን ደበላልቆ በታተናቸው። ሐዋርያት ሥራ ምዕራፍ 2 ላይ ደግሞ በጴንጤቆስጤ ቀን እግዚአብሔርን የሚፈሩ ሰዎች ይላል። የተሰበሰቡትን ሰዎች እዚህ ቦታ ላይ ብናያቸው ከሰማይ በታች ያሉ እግዚአብሔርን የሚፈሩ ሰዎች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይላል። እግዚአብሔርን የሚፈሩ በጸሎት የተጉ ሰዎች ደግሞ እዚህ ቦታ ላይ ተሰበሰቡ። እግዚአብሔር የተለያዩ ቋንቋዎችን በማደል ቋንቋዎችን በማጥፋት አይደለም፣ ልብ በሉ። የተለያዩ ቋንቋዎችን በማደል ወንጌል እንዲሰሙ አደረጋቸው። እግዚአብሔር ከሚፈሩትና ከሚፈልጉት ራሱን የሚሰውር አምላክ አይደለም። እነዚህ ሰዎች በትክክለኛ መንገድም ባይሆን እግዚአብሔርን ፈልገው ነው ኢየሩሳሌም ድረስ የመጡት። የመጡበትን ሀገር ሲዘረዝሩ ቅድም ሲነበብ ሰምተናል። ከልዩ ልዩ ቦታ ከሩቅ ስፍራ እግዚአብሔርን ፈልገው ነው የመጡት። እግዚአብሔር ራራላቸው። አይገርማችሁ? ሄርሚዬ ስታስጠናን ይሄንን ክፍል እሷ ነበረች ያስጠናችንና በጣም ነበረ ልባችን የነካቸው። እነሱ ልክ ባይሆንም እኛ እውነት ልክ እንዳልሆነ በምናውቀው መንገድ እኛ ተሳስተዋል በምንላቸው መንገድ ቢሆንም እግዚአብሔርን ለመፈለግ ለሚተጉ ሰዎች ምን ያህል እንራራለን እኛ እያለችን ነበረ። ምን ያህል እናንጓጥጣቸዋለን፣ እናሾፍባቸዋለን፣ ወይንስ እናዝንላቸዋለን? እግዚአብሔርን እኮ ፈልጎ ነው። እየፈለገ ያለበት መንገድ ትክክል ባይሆንም ይሄ ሰው እኮ እግዚአብሔርን እየፈለገ ነው ብለን እንራራላቸዋለን፣ እንጸልይላቸዋለን። ጌታ ሆይ ተገለጥላቸው። አንተን ፍለጋ እኮ ነው ተራራ የሚወጡት። አንተን ፍለጋ እኮ ነው ቁልቁለት የሚወርዱት። አንተን ፍለጋ እኮ ነው ዋጋ የሚከፍሉት። እውነተኛውን መንገድ ግለጥላቸው ብለን እንራራለን፣ እንጸልያለን፣ ወይንስ እናንጓጥጣለን? ይሄ እባክህ እዛ ጋራ ላይ በወጣ አይደለም፣ ወይንም ገደል ለገደል በተንፏቀቅ አይደለም እያልን ነው የምናንጓጥጠው? ወይንስ እግዚአብሔር እንደራራላቸው እኛ ምንራራ ይሆን? በክርስቶስ በኩል አይደለም እግዚአብሔርን ሊፈልጉ የመጡት፣ በገባቸው በሚያውቁት ከዚህ በፊት በሄዱበት ብቻ እግዚአብሔርን ይፈሩ ነበር፣ ብቻ እግዚአብሔርን ይፈልጉ ነበር። ፈልገውት ሲመጡ ቋንቋን አድሎ ወንጌል እንዲሰሙ አደረጋቸው። እሱ ከሚፈልጉት ፊቱን አይሰውርም። ለሚፈልጉት ይራራል። በተሳሳተ መንገድ እንኳን ቢፈልጉት ይራራላቸዋል፣ መንገዱን ይገልጠላቸዋል። ስለዚህ መንገዱን ገለጠላቸው። እኛም የእግዚአብሔር ልብ ይኖረን፣ አሜን። የምንራራ ያደርገናል።
የምንራራ ለሚደክሙ እግዚአብሔር ለመፈለግ ለሚደክሙ ለሚወጡ ለሚወርዱ የምንራራ ሰዎች ያደርጋል። የእግዚአብሔርን ታላቅ ስራ በየቋንቋችን ሲናገሩ እንሰማቸዋለን አሉ። ዋው! ለካ ልሳናትም ሆኑ ሌሎች የመንፈስ ቅዱስ ስጦታዎች የሚሰጡት የእግዚአብሔር ታላቅ ስራ ለሰው ልጆች ሁሉ እንዲናገር ነው። የኛ ታላቅነት የኛ ጀብዱ ሳይሆን የእግዚአብሔርን ታላቅ ስራ። ደቀ መዛሙርቱ በተሞሉት ልሳን ምን እየተናገሩ ነበረ? የእግዚአብሔርን ታላቅ ስራ በሰዎች ሁሉ ቋንቋ እየተናገሩ ነበረ። የእግዚአብሔር ስጦታ የእግዚአብሔር ታላቅነት መገለጫ። ከዛ ቁጥር 13 ላይ አንዳንዶቹም ደግሞ ይላል ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው። የመጀመሪያው ነገር እዚህ ጋር የምናየው ሰክረዋል የሚያስብል የሆነ ያልፈላ የወይን ጠጅ ጠጥተዋል የሚያስብል እንግዳ ልምምድ እንደታየ እናያለን። ስለዚህ መንፈስ ቅዱስ በሚወርድበት ሰዓት እንግዳ ነገሮች ቢፈጠሩ ሊደንቀን አይገባም። የሆነ ሰክረዋል የሚያስብል እንግዳ ነገር ተፈጥሯል። የመጀመሪያው ነገር። ሁለተኛ የምናየው ነገር ደግሞ በዙሪያቸው ያሉ ፍጥረታዊ ሰዎች መንፈሳዊ ነገር መገንዘብ ስለማይችሉ የሰጡት ትርጉም ምንድነው? ፍጥረታዊ ነው ራሱ። ሰክረዋል፣ ያልፈላ ጉሽ የወይን ጠጅ ጠጥተዋል አሏቸው። አያችሁ ወዳጆቼ፣ ፍጥረታዊ ሰው መንፈሳዊ ነገር መረዳት ስለማይችል መልሱ ምንድነው? ማንጓጠጥ ነው ሁልጊዜ። ይሄም ሊገርመን አይገባም ማለት ነው። ሊገርመን አይገባም። ከዛ በኋላ ከቁጥር 14 እስከ 36 ድረስ የመጀመሪያውን የጴጥሮስን ስብከት እናያለን። ይሄ የመጀመሪያው ስብከት ነው። ጌታ ከሙታን ከተነሳ በኋላ የጌታ ትንሣኤ በኃይል የታወጀበት በመንፈስ ቅዱስ ኃይል የተሰበከ የመጀመሪያው የጴጥሮስ ስብከት ነው። ከቁጥር 14 እስከ 36 ድረስ ሰዎቹ አንጓጠጡባቸው፣ የወይን ጠጅ ጠጥተዋል አሏቸው። ጴጥሮስ ግን ለሰዎቹ ማንጓጠጥ ስሜታዊ ሳይሆን መጽሐፍ ቅዱሳዊ ምላሽ ነው የሰጠው። ወዳጆች እግዚአብሔር ይርዳን፣ በእውነት እግዚአብሔር ይርዳን። ስሜታዊ መልስ አልሰጠም፣ መጽሐፍ ቅዱሳዊ መልስ ነው የሰጣቸው። ጥቅስ አልጠየቁትም እኮ አንጓጠጡበት እንጂ፣ እሱ ግን መጽሐፍ ቅዱሳዊ መልስ ሰጣቸው። ጴጥሮስም ከ11 ጋር ተነስቶ ቆመ ይላል። አይገርምም? ተናጋሪው ጴጥሮስ እኮ ነው። የቆሙት ግን በህብረት ነበረ። ከ11 ጋር ተነስቶ ቆመ። የኃይል ብቻ ሳይሆን የአንድነትን መንፈስ ነው መንፈስ ቅዱስ። ከዛ በኋላ በነቢዩ በኢዩኤል እንዲህ ተብሎ ተነግሯል አላቸው። ሁልጊዜ እንደምለው እንዲህ ተብሎ ተጽፏል ለማለት ተብሎ የተጻፈውን ማወቅ ያስፈልጋል። መጀመሪያ ሐዋርያት ተብሎ የተጻፈውን የተሞሉ የእግዚአብሔር ቃል ሙላት የነበራቸው ከብሉይ ኪዳን ጋር በጣም ፋሚሊየር የሆኑ የቃል ሙላት ያላቸው ደቀ መዛሙርት ነበሩ። ስለዚህ በነቢዩ በኢዩኤል እንዲህ ተብሎ ተነግሯል አላቸው። የመንፈስ ቅዱስ ሙላት የሚብራራው በቃል ሙላት ነው። አያችሁ፣ ጴጥሮስ የመንፈስ ሙላት ብቻ ሳይሆን የቃል ሙላት ጭምር ስለነበረው ግራ የተጋቡትን ሰዎች ከግራ መጋባት አወጣቸው። ኤክስፕሌን አደረገላቸው። ኤክስፕሌን ያደረገላቸው ወዳጆች በምን? በቃል። አይ እነዚህ ምንም መንፈሳዊ ነገር አይገባቸውም፣ እባክህ እነዚህ ስጋውያን ናቸው ብለው ቢተዋቸው እኮ 3000 ሰዎች አይድኑ ነበር። የሆነውን ነገር እንደ እግዚአብሔር ቃል ስላስረዷቸው ነው ልባቸው ተነካ። ወንድሞቹ ምን እናድርግ ብለው ጠየቁና ንስሐ ግቡ ሲባሉ አምነው ተጨመሩ፣ ንስሐ ገቡ ይላል። አያችሁ፣ መንፈስ ቅዱስ በመካከላችን የሚያደርጋቸውን ነገሮች ሰዎች ካልገባቸው የማስረዳት ኃላፊነት የኛ ነው። ስለዚህ የሚያስፈልገን የመንፈስ ቅዱስ ሙላት ብቻ ሳይሆን የቃል ሙላትም ጭምር ነው። ለምን? የመንፈስ ቅዱስ ሙላት የሚብራራው በቃል ሙላት ስለሆነ አብራራላቸው። ወዳጆቼ ሁል ጊዜም ልምምዶች በቃል ይብራራሉ እንጂ ቃሉ በልምምድ አይጠመዘዝም። እያንዳንዱ ልምምዳችን በቃል መብራራት መቻል አለበት። ምንድን ነው የሆነው ነገር? በመጨረሻ ቀን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ቃል ነው የተፈጸመው በኢዩኤል መጽሐፍ አላቸው። ኢዩኤል 2:28 በጣም ፌመስ ክፍል ነው። አጥንተነዋል ከዚህ ቀደም ከኔ ጋር ነው ያጠና ነው። እንደው በመጨረሻው ቀን፣ ይሄ የመጨረሻ ቀን እንግዲህ የጀመረው በክርስቶስ መወለድ፣ መሞት፣ መነሳት፣ በመንፈስ ቅዱስ መውረድ ነው። የሚጠናቀቀው ደግሞ ክርስቶስ ዳግም ተመልሶ ሲመጣ ነው። አሁንም ያለነው እዛ መጨረሻ ቀን ላይ ነው። በመጨረሻው ቀን እግዚአብሔር ምን ብሏል?
መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ብዙ ጊዜ እንዳልነው መንፈስ ቅዱስ በብሉይ ኪዳን በተወሰኑ ሰዎች ላይ ለተወሰነ ዓላማ ለተወሰነ ጊዜ ነበር የሚወርደው። አብዛኛውን ጊዜ ሰዎቹ ወይ ነገስታት ናቸው፣ ወይ ነቢያት ናቸው፣ ወይ ካህናት ናቸው፣ ወይ መሳፍንት ናቸው። ለሆነ ዓላማ እግዚአብሔር የመረጣቸው አንዳንድ ሰዎች ናቸው። አሁንስ እግዚአብሔር ምን እያለ ነው? በመጨረሻ ዘመን መንፈስ የሚመጣው እንዴት ነው አለ። በወንዶች፣ በሴቶች፣ በጎልማሶች፣ በሽማግሌዎች፣ በወንድና በሴት ባሪያዎች። ምን እያለ ነው? የጾታ፣ የእድሜ፣ የማህበራዊ ደረጃ ልዩነት በሌለው መልኩ መንፈሴን አፈሳለሁ ያለ እግዚአብሔር። አዲስ ኪዳን እንደዛ ነው የሆነው። በሁሉም ላይ ደግሞ የመጣው መንፈስ ለስራ ነው። ክፍሉን ሄዳችሁ አንብቡት። በወንዶች ላይ ለስራ፣ በሴቶች ላይ ደግሞ እንደው ለማሟሟቅ አይደለም የመጣው። በጎበዛዝቱም ላይ፣ በሽማግሌዎችም ላይ፣ በወንዶችም ላይ፣ በሴቶችም ላይ፣ በባሮችም ላይ ለስራ ነው የመጣው። ለመንፈሳዊ ስራ ነው የመጣው። የኢዩኤል ትንቢትን ሙሉን ነው ጴጥሮስም የሚጠቅሰው፣ ግን ኢዩኤልን ስናጠና አይተናል። ፍጻሜው በበዓለ ሃምሳ ቀን ጀመረ እንጂ ሙሉ ለሙሉ የሚፈጸመው ደግሞ በዓለም መጨረሻ ነው። ከዛ ከቁጥር 22 እስከ 24 ድረስ ደግሞ የሰቀላችሁትን ክርስቶስ እግዚአብሔር አስነስቶታል ይላቸዋል። ጴጥሮስን ካያችሁት የስብከቱ ማዕከል ልሳናቱ አይደሉም። እዛ ቦታ ላይ እኮ አስደናቂ ነገር ተፈጥሯል። ማለት ማቲያስን ያውቀዋል። በድንገት ማቲያስ የሆነ ሀገር ቋንቋ እያወራ ነው። አስደናቂ ነገር እኮ ነው እየሆነ ያለው። ግን ያ ስብከቱን አልወሰደበትም፣ ርዕስ አላስቀየረውም። እናንተ የሰቀላችሁትን ክርስቶስ እግዚአብሔር ከሞት አስነስቶታል ስቲክ አድርጎ ያለው ዋናው ርዕስ ላይ ነው። የስብከቱ ማዕከል ያ ነው። ቁጥር 23 ላይ እርሱም ራሱ እግዚአብሔር አስቀድሞ ባቀደውና ባወቀው አሰራር መሰረት ለእናንተ ተላልፎ ተሰጠ፣ እናንተም በአመፀኞች እጅ እንዲሰቀልና እንዲሞት አደረጋችሁት ይላል። ልብ አድርጉ። ታልፎ የተሰጠው በእግዚአብሔር የቀደመ እውቀትና ውሳኔ ነው። እግዚአብሔር አስቀድሞ ባቀደውና ባወቀው መሰረት ነው። ሰቅላችሁ የገደላችሁት ግን የእግዚአብሔርን እውቀትና እቅድ ማገልገል ፈልጋችሁ ሳይሆን አመፀኞችና ክፎች ስለሆናችሁ ነው። ይሄ ነው ባላንሱ። በቃ የእግዚአብሔር ሉዓላዊነትና የሰው ፍቃድ ባላንሱ ይሄ ነው። እግዚአብሔር በሉዓላዊነቱ ያልፈቀደው ነገር አይሆንም። ሰው ደግሞ ፈቃዱን ሰጥቶ የዚህ ትንቢት መፈጸሚያ መሆንም አለመሆንም ይችላል። ሰቅላችሁ የገደላችሁት የእግዚአብሔርን ፍቃድ ማገልገል ፈልጋችሁ አይደለም፣ አመፀኞችና ክፉዎች ስለሆናችሁ አላቸው። ግን ደግሞ ተላልፎ የተሰጠው እናንተ አሸንፋችሁ አይደለም፣ በእግዚአብሔር የቀደመ እቅድና እውቀት መሰረት ነው አላቸው። ሰቅላችሁ ገደላችሁት። ምን ብላችሁ? የእግዚአብሔር ልጅ አይደለህም ብላችሁ። ክሱ እሱ አይደለም። የእግዚአብሔር ልጅ አይደለህም እኮ ነው። የእግዚአብሔር ልጅ ነኝ ብለሃል ነው። አይሁድ የእግዚአብሔር ልጅ አይደለህም ብለው ገደሉት። እግዚአብሔር ደግሞ ልጄ ነው ብሎ መስክሮ በኃይል አስነሳው። ኢየሱስ ክርስቶስ ከሙታን መነሳቱ እግዚአብሔር ልጄ ነው ብሎ የሰጠው ምስክርነት ነው። ሮሜ ምዕራፍ 1 ቁጥር 4 ላይ ሐዋርያው ጳውሎስ እንደሚነግረን እንዲሁም ጌታችን ኢየሱስ ክርስቶስ አለ በቅድስናው መንፈስ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በታላቅ ኃይል ታወቀ አለ። በቅድስና መንፈስ ከሞት በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ታወቀ። ምን ብለው ገደሉት? አይደለህም። ምን ብሎ አስነሳው? ነህ። ክሱን ውድቅ አደረገው ማለት ነው ሲያስነሳው። ሞት ይዞ ሊያስቀረው አልቻለም። ለምን ከተባለ ሞት ይዞ የሚያስቀረው የሚገባቸውን ኃጢአተኞችን ነው። በኃጢአተኞች ላይ ነው መብት ያለው። ጻድቁን ሞት ይዞ ማስቀረት አይችልም። ሃሌሉያ። ኢየሱስን ሞት ይዞ ያላስቀረው ለዛ ነው፣ ጻድቅ ስለሆነ። ደግሞ እሱም ብቻ እንዳይመስላችሁ በኢየሱስ በማመን የጸደቅነውን እኛንም ሞት ይዞ እንደማያስቀረን ክርስቶስ እንደ በኩራት ሆኖ አሳይቶናል። አይችልም፣ ማስቀረት አይችልም። ከዛ በኋላ ከቁጥር 25 እስከ 31 ድረስ የዳዊት ትንቢትንና ትርጓሜውን ይናገራል። ቁጥር 27 ላይ ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን እንዲያይ አታደርግም ብሎ ዳዊት ስለ ትንሣኤ የተናገረውን ትንቢት ያነሳና
ዳዊት ሞቶ መቅረቱን ያስታውሳቸዋል። ይሄ ትንቢት ስለ ዳዊት እንዳልሆነ ግልጽ ነው። ምክንያቱም ዳዊት እንደሞተ መቃብሩን በመካከላችን እንዳለ የታወቀ ነው። ስለዚህ ዳዊት ስለማን የተናገረው? ስለ ክርስቶስ ነው እንጂ ስለ ራሱ አይደለም ብሎ ያስረዳቸዋል ማለት ነው። ከዛ ቁጥር 32 ላይ ይህን ኢየሱስ አላቸው እግዚአብሔር ከሞት አስነሳው። እኛ ሁላችን ለዚህ ነገር ምስክሮች ነን። የቱን ኢየሱስ? ዳዊት የተናገረለትን። ሃሌሉያ። ስለ አዲስ ኢየሱስ አይደለም የምንነግራችሁ፣ መጤ ሃይማኖት አይደለም እየሰበክንላችሁ ያለ ነው። ዳዊት የተናገረለትን ይህን ኢየሱስን። ሃሌሉያ ሃሌሉያ። ይህን ኢየሱስን ዳዊት የተናገረለትን። አያችሁ ወዳጆቼ፣ ክርስትና የተስፋ ፍጻሜ ነው እንጂ አዲስ የመጣ እሳቤ አይደለም። አዲስ የመጣ እንቅስቃሴ አይደለም። የተስፋ ሁሉ ፍጻሜ ነው። ከዛ ከቁጥር 33 እስከ 36 ከፍ ያለው ኢየሱስ ከፍ ያለው ኢየሱስ ያለበትን ሁኔታ ይነግራቸዋል። አንደኛ በእግዚአብሔር ቀኝ ነው ያለው አላቸው። ይሄ ከፍ ያለው ኢየሱስ በእግዚአብሔር ቀኝ ተቀምጧል። በእግዚአብሔር ቀኝ ስለተቀመጠ ደግሞ አሁን የምታዩትና የምትሰሙትን መንፈስ ቅዱስን ተስፋውን ከአብ ተቀብሎ ያፈሰሰው እሱ ነው። መንፈስ ቅዱስ መውረዱ ኢየሱስ ለመክበሩ ምስክር ነው። ምክንያቱም ጌታ ራሱ ማንም የተጠማ ዮሐንስ 7ን ስናጠና ካስታወሳችሁ ማንም የተጠማ ቢኖር ወደ እኔ ይምጣ የሕይወትን ውሃ ከሆዱ ይፈልቃል ብሎ ይህን የተናገረው ስለ መንፈስ ቅዱስ ነበረ። ኢየሱስ ገና ስላልከበረ መንፈስ ቅዱስ አልወረደም ነበርና ይላል። አያችሁ፣ መንፈስ ቅዱስ ለመውረድ ምን ይጠብቅ ነበረ? ኢየሱስ እስኪከበር ይጠብቅ ነበረ። መንፈስ ቅዱስ መውረዱ የምን ማስረጃ ነው? የምን ምስክር ነው? ኢየሱስ የመክበሩ ማስረጃ ነው። ኢየሱስ ከብሯል። በአብ ቀኝ ከፍ ብሎ ተቀምጧል። ለዚህ ነው ይሄ የምታዩትና የምትሰሙትን መንፈስ ቅዱስን ተቀብሎ ያፈሰሰው። እኔ እንደው መጽሐፍ ቅዱስ ላይ ዳር ላይ እንደዚህ ብዬ ጽፌያለሁ። ይኸውላችሁ ከፍ ብሎ ተቀብሎ አፈሰሰው ብዬ እንደዚህ ጽፌያለሁ። ይታያችኋል። ከፍ ብሎ ተቀብሎ አፈሰሰው ብዬ እንደዚህ ጽፌያለሁ። ከፍ ለማለቱ ማሳያው መንፈስ ቅዱስ መፍሰሱ ነው። መንፈስ ቅዱስ መውረዱ ነው። ከ37 እስከ 41 ድረስ ህዝቡ የሰጠውን ምላሽ እናያለን። አያችሁ፣ የጴጥሮስ ስብከት በመንፈስና በቃል የተሞላ ስለነበረ የሆነ ስሜታቸውን ኮርኩሮ አይደለም ያለፈው፣ ወይ ደግሞ የሆነ ዘና አድርጓቸው ፈገግ አሰኝቷቸው አይደለም ያለፈው። ልባቸው ተነካ ይላል። ልባቸው ተነካ። በመንፈስና በቃል የተሞላ ስለሆነ ልባቸው ተነካ። ምን እናድርግ ብለው ጠየቁ። ሪስፖንድ አደረጉ። እውነቱ መጀመሪያ አቆሰላቸው። እውነት ከመፈወሱ በፊት ያቆስላል። ከዛ ግን ልባቸው ተነካና ምን እናደርጋሉ? ንስሐ ግቡ አሏቸው። ንስሐ ግቡ። በጣም ልቤን የነካኝ ቃል የመንፈስ ቅዱስን ስጦታ ትቀበላላችሁ ይላል። ዋው! ለካ ንስሐ ብንገባም ንስሐ ገባው ብለን እንደ ክፍያ አይደለም መንፈስ ቅዱስን የምንጠይቀው። ስቲል ስጦታ ነው። መንፈስ ቅዱስ ክፍያ አይደለም። ንስሐ ገብተንም በትህትናና በእምነት የምንቀበለው ስጦታ ነው መንፈስ ቅዱስ። ንስሐ ገቡ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ አላቸው። ቃሉን የተቀበሉ ተጠመቁ። በዚያን ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ ይላል። ዋው! ካስታውሳችሁ ሕጉ በሙሴ በኩል የተሰጠ ቀን 3000 ሰዎች ተቀስፈው ሞተዋል። የጸጋ ወንጌል በመንፈስ ቅዱስ ኃይል በተሰበከበት ቀን 3000 ሰዎች ከሞት ወደ ሕይወት ተሻገሩ። ሕግና ጸጋ ይሄ ነው። በቃ ሕግ ሲሰጥ 3000 ሰው ነው በአንድ ቀን የሞተው። የጸጋ ወንጌል ሲሰበክ ደግሞ 3000 ሰው ከሞት ወደ ሕይወት ተሻገረ። ከዛ ከ42 እስከ 47 የመጀመሪያዎቹን አማኞች ኑሮ እናገኛለን። 4 ዋና ዋና ፒላሮች ነበሯቸው። የመጀመሪያዊቱ ቤተክርስቲያን የሐዋርያት ትምህርት፣ ህብረት፣ እንጀራን በአንድነት መቁረስ፣ ጸሎት። እነዚህ 4 ምሰሶዎች ነበሩ በመጀመሪያዊቱ ቤተክርስቲያን። የሐዋርያት ትምህርት የመንፈስ ቅዱስ ሙላት ጤናማ ትምህርትን አያስጥልም ወይም አያስንቅም፣ እንድንንቅ አያደርግም። ሐዋርያት በዚህ መልኩ ፈርስት ሃንድ የመንፈስ ቅዱስ ሙላት ተቀባዮች ሆነው ግን በሐዋርያት ትምህርት ይተጉ ነበር ይላል።
የመንፈስ ቅዱስ ሙላት ትምህርት የማያስፈልገን ሰዎች አያደርገንም። ህብረት አንድ አማኝ ብልት ነው እንጂ ሙሉ አካል አይደለም። ስለዚህ ለጤናማ ህይወት ሌሎች ብልቶች ያስፈልጉታል፣ ህብረት ያስፈልገዋል። ህብረት ነበራቸው። በቃ የሆነ ቋንቋ ተሞልቻለሁ፣ የሆነ ኃይል ተሞልቻለሁ ብሎ ተገንጥሎ የሚሮጥ አልነበረም። ብልት እንደሆኑ ያውቃሉ፣ አካል እንዳልሆኑ ያውቃሉ። ህብረት ነበራቸው። ሶስተኛ እንጀራን በአንድነት ይቆርሱ ነበር ይላል። እንጀራ መቁረስ ማለት ከመብላት እና ረሃብን ከማስታገስ ያለፈ ነገር እንደሆነ እኛ ኢትዮጵያውያን እናውቃለን። አብሮ መብላት ማለት ምን ማለት እንደሆነ ስለምናውቅ መተያየት ነው፣ ያላቸውን መከፋፈል ነው። ይሄ አንድ ምሰሶ ነበር። መንፈሳዊ ነው ወዳጆቼ፣ በነገራችን ላይ መንፈሳዊ ነው። እሱን ብቻ ስናደርገውና ሁሉን ነገር ጥለን እሱን ዋናና አንድ ነገር አድርገን መያዝ ነው እንጂ ትክክል ያልሆነው መንፈሳዊ ነው። ተገናኝታችሁ ማኪያቶ ጠጡ፣ ተገናኝታችሁ እንጀራ ቁረሱ፣ መንፈሳዊ ነው። አብሮ መብላት እንደሚያስተሳስር እግዚአብሔር ስለሚያውቅ ከአራቱ ምሰሶዎች አንዱ አብሮ ይበሉ ነበረ፣ አብሮ ይበሉ ነበረ ይላል። አራተኛው ጸሎት ነው። ጸሎት ቅድም እንዳልኩት ነው፣ ምርጫ ሳይሆን ከአራቱ ምሰሶዎች አንዱ ነበር። ደግሞስ ያላቸውን በሙሉ በአንድነት አድርገው ይከፋፈሉ ነበር ይላል። እዚህ ላይ ግን ልናደርግ የሚገባን ነገር ጥንቃቄ ምንድን ነው? ታዘው ወይንም ተገደው አልነበረም። ያላቸውን በሙሉ እየሸጡ ሐዋርያት እግር ስር አምጥተው ያስቀምጡ የነበረው። በሐዋርያት ዘመን እንደዚህ ነበረ። ያለን ሽጠህ አምጣ ዛሬ ማለት አንችልም። ምክንያቱም ሐዋርያትም እንደዛ አላሉ። ታዘውም ተገደውም ሳይሆን ወደው በፈቃዳቸው ነበረ ያላቸውን እያመጡ በእግራቸው ስር የሚያስቀምጡት የነበረው። ደግሞ ምክንያት ነበራቸው። በነገራችን ላይ አምጥተው የሚያስቀምጡበት ምክንያት ነበራቸው። ከፍተኛ ስደት ስለነበረ ስራ አይቀጥሯቸውም ነበር። ለምሳሌ አማኞችን ስራ ቀጣሪዎች ስራ አይቀጥሯቸውም ነበር። ሰርተው መብላት አይችሉም ነበር። አማኞቹ መስራት ስላልፈለጉ ሳይሆን አማኝ ስለሆኑ አግልለዋቸው አይቀጥሯቸውም ነበር፣ አያሰሯቸውም ነበር። ስለዚህ ይራቡ ነበረ፣ ይቸገሩ ነበረ። ንብረት ያላቸው ሰዎች፣ ከአማኞች መካከል ንብረት ያላቸው ሰዎች በጊዜው ከፍተኛ ስደት ስለነበረ መስራት የማይችሉት እንዳይራቡ የመጣ ጊዜያዊ መፍትሄ ነው ይሄ እንጂ ዛሬ ሁሉ ነገር ነፃ በሆነበት ወጥተን መስራት በምንችልበት ጊዜ ሰዎች ያላቸውን እየሸጡ አምጥተው ቤተክርስቲያን መሪዎች እግር ስር እንዲያስቀምጡና እንዲያከፋፍሉን መጠበቅ የለብንም። እጅግር አለን ማይሰራ ይብላ ነው የሚለው መጽሐፍ ቅዱስ። ሰርተን መብላት አለብን። እንደውም በገዛ እጆቻችን እየሰራ ለሌሎች የምንተርፍ የምንሰጠው ሊኖረን ይገባል። በዚህ ዘመን ኤክሰፕሽናሊ ከስደቱ የተነሳ መገለል ስለነበረ ስራ መስራት ስለማይችሉ ነበረ እንደዚህ የሚደረግ። ከዛ ውጭ ደግሞ በቤተ መቅደስ ብቻ ሳይሆን በቤታቸውም ህብረት ያደርጉ ነበር። በየቤቱ ህብረት ያደርጉ ነበር ይላል። አያችሁ ወዳጆቼ፣ ትላልቅ ጉባኤዎች ብቻ ሳይሆኑ ትናንሽ የቤት ለቤት ህብረቶችም በጣም አስፈላጊ ናቸው ለአማኞች። ስሞል ግሩፕ በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ምን ነው ጠቆር ከሚልህ ሰው ያስፈልግሃል። ትልቅ ጉባኤ ላይ ምን ነው ጠቆር ካትባል፣ ምን ነው ተክዘሻል የሚልሽ ሰው ያስፈልግሻል። ትናንሽ ህብረቶችም ነበሯቸው። እያንዳንዱ ህብረት ግን እውነት ላይ መመስረት አለበት። ምን እንማር ከዚህ ምዕራፍ? አንደኛ እውነተኛ የመንፈስ ቅዱስ ስራ ሁል ጊዜ ክርስቶስን ያከብራል። ሰውን አይደለም ማግኒፋይ የሚያደርገው ክርስቶስን ነው። ሁለተኛ የእግዚአብሔር ቃል ከመንፈስ ቅዱስ ጋር ሲሰራ የሰዎችን ልብ ይለውጣል፣ ይነካል። ምን እናድርግ ያሉት መንፈስ ቅዱስና የእግዚአብሔር ቃል ሙላት ባለበት አገልግሎት ነው። ሶስተኛ ንስሐ የእውነተኛ እምነት መጀመሪያ ነው። ሰዎቹ ከሌላ እንቅስቃሴ አልጀመሩም። ምን እናድርግ ሲሉ ንስሐ ግቡ የተባሉት የእውነተኛ እምነት ጅማሬ ነው። አራተኛው እውነተኛ ቤተክርስቲያን በቃል በጸሎት በህብረት በክርስቶስ ማዕከላዊነት ላይ ትመሰረታለች። ጌታ ይመስገን። ወደ ምዕራፍ 3 ፈጠን ለማለት ሞክራለሁ። ምዕራፍ 3 ላይ ምዕራፍ 3 እንግዲህ በዋናነት የሽባውን መፈወስ የምናገኝበት ነው። ግን ዋናው አሁንም የሽባው መፈወስ ሳይሆን እነ ጴጥሮስ የሽባውን መፈወስ ተንተርሰው የምስራቹን ወንጌል መስበካቸው ነው። እዚህም ላይ ዋናው ሐሳብ
ከቁጥር 1 እስከ 10 በቤተ መቅደስ በር ላይ ያለው ሽባ እናገኘዋለን። ጴጥሮስና ዮሐንስ ይላል በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። እኛ ይህንን ክፍል ስናጠና አንድ በጣም ኢንስፓየር ያደረገን ነገር ጴጥሮስና ዮሐንስ ያለፈ ልምምዳቸውን የቀድሞ ልምምዳቸውን ዋጁት እንጂ አልጣሉትም። ወዳጆቼ መልካሞቹን ነገሮች ልንዋጃቸው ነው የሚገባው እንጂ ልንጠላቸው አይገባም። በቃ በአይሁድ ልማድ የሚጸለይባቸው ሰዓቶች አሉ። እነዛን ሰዓታት ትክክለኛ ጸሎት ይጸልዩባቸዋል እንጂ ከነጭራሹ መጸለይ አላቆሙም። ከዚህ ቀደም ትጋት የነበረን ከዚህ ቀደም ሌሊት 9 ሰዓት ተነስተን 10 ሰዓት ተነስተን 11 ሰዓት ተነስተን ለማስቀደስ ምናምን እንተጋ የነበረን ሰዎች አሁን እውነት ገባን ስንል ያንን ሰዓት ለምንድነው እውነተኛውን ነገር የማናደርግበት? ለምንድነው የምንጠላው? ለምንድነው ልጁን ከታጠበበት ውሃ ጋር የምንደፋው? መልካሙን ነገር ይዘን ዋጅተነው እኮ ማስቀጠል እንችላለን። እኔ በጣም አንድ ኢንስፓየር ያደረገኝ ነገር እሱ ነው። የቀድሞ የጸሎት ልምዳቸውን ዋጁት፣ ጸሎቱን ቀየሩት እንጂ መጸለያቸውን አልተውም። ይሄ ሽባውን ሰው ስናየው ደግሞ ሰዎች እየተሸከሙ በየዕለቱ ያመጡት ነበረ። መልካም በምትባለው ቤተ መቅደስ ደጅ ላይ በየዕለቱ በዚች መልካም በሚሏት መቅደስ ደጅ በየቀኑ ያስቀምጡት ነበረ ይላል። ከቤተ መቅደሱ ጋር በየቀኑ ይጠጋጋ ነበረ፣ በየቀኑ ይነካካ ነበረ። በየዕለቱ ሊለምን ቤተ መቅደስ ይመላለስ ነበረ። ወዳጆቼ ፈውስ ያለው ግን አካባቢው ላይ በመገኘት ሳይሆን ከክርስቶስ ጋር በመገናኘት ስለሆነ ይሄ ሰው መልካም በሚሏት ቤተ መቅደስ ደጅ በየቀኑ እየመጣ ከነሽባነቱ ተመልሶ ይሄዳል። ተሸክመው ያመጡታል፣ ተሸክመው ይወስዱታል ሲመሽ። ምክንያቱም ከቤተ መቅደሱ አካባቢ ይገኛል እንጂ ከክርስቶስ ጋር አልተገናኘም። ከሱ ጋር የተገናኙ ከሱ ጋር ኢንካውንተር ያላቸው ተፈውሰዋል ከዚህ በፊት። ይሄ ሰው ግን አካባቢው ላይ ብቻ ነው እየደረሰ የሚመለሰው። እኔ በጌታ በኢየሱስ ስም እዚህ ውስጥ እየሰማችሁኝ ያላችሁ ይሄ የማናችሁም ታሪክ አይሆን። በቃ እዛ አካባቢ እዛው አትሞስፌር ላይ አለመጥፋት ግን ከጌታ ጋር አለመገናኘት በጌታ በኢየሱስ ስም ከእያንዳንዳችን የራቀ ይሆን። አንዳንዴ ዝም ብሎ አካባቢው ላይ መገኘት ከጌታ ጋር መገናኘት መስሎን እንታለላለን። የተለያዩ ነገሮች ናቸው። አካባቢው ላይ በየቀኑ እየሄዱ ግን ከጌታ ጋር አለመገናኘት አለ። በየቀኑ ይሄድ ነበረ። ቁጥር 6 ላይ ጴጥሮስ ግን ይላል እኔ ብርና ወርቅ የለኝም፣ ነገር ግን ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለው። ክፍሉ ሳነበው እንትኑ በጣም ደስ ይለኛል። ንጽጽሩ የለኝም ግን ያለኝን ይላል። የለኝም ግን ያለኝን። የዚህ ምድር ገንዘብ የለኝም ማለት ምንም የለኝም ማለት አይደለም። የለኝም ግን ያለኝን እሰጥሃለሁ። በሰው አቆጣጠር የለኝም ግን ደግሞ አንድ ነገር አለኝ እሰጥሃለሁ። እሱን የኢየሱስ ስም በኢየሱስ ክርስቶስ ስም ተነሳና ተመላለሳለሁ ይላል። ወገኖቼ ስም የባለስሙን ስልጣን የባለስሙን ማንነት የሚያሳይ በባለስሙ ውክልና የምንሰራበት ስልጣን ነው። በኢየሱስ ስም ማንኛውንም የሚሆን የፈለግነውን ነገር ማስፈጸም አንችልም። በሱ ስልጣን የምናስፈጽመው የሱን ፍቃድ ብቻ ነው። ስሙ አንደበታችን ላይ ለምን እንደቀለለ ታውቃላችሁ? በሐዋርያት አንደበት ላይ ይሰራ እንደነበረ ዛሬ በእኛ አንደበት ላይ ለምን እንደማይሰራ ታውቃላችሁ? የእሱን ፍቃድ ሳይሆን የራሳችንን ፍቃድ ነው ልናስፈጽምበት የምንሞክረው። ከዛ ከቁጥር 7 እስከ 10 ሽባው ዘለለ፣ ቆመ፣ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ ይላል። ሃሌሉያ። ይሄ ነገር ወዳጆቼ ከአንድ ሰው ፈውስ ያለፈ የመሲሐዊ ትንቢት ፍጻሜ ነው። ትንቢተ ኢሳይያስ ምዕራፍ 35 ቁጥር 6 እንደዚህ ይላል፣ አንካሳ እንደሚዳቋ ይዘላል። መሲሁ ሲመጣ ሃሌሉያ። መሲሁ ለመምጣቱ ማሳያ ነው። አንካሳ እንደሚዳቋ ይዘላል፣ የድዳውም አንደበት በደስታ ይዘምራል፣ ውሃ ከበረሃ ይወጣል፣ ምንጮችም ከምድረ በዳ ይፈልቃሉ ብሎ ኢሳይያስ ተናግሮለታል። መሲሐዊ ትንቢት ነው የተፈጸመው። ዘለለ፣ ቆመ፣ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ገባ ይላል። በጣም ነው ልቤን ይነካኝ። ሰውየው ፈውሱን ይዞ ወደ ዓለም አልሮጠ። አይገርማችሁ? ወደ ቤተ መቅደስ ገብቶ እግዚአብሔርን አመሰገነ። እኔ በዚህ ውስጥ ምን እንዳየሁ ታውቃላችሁ? ናፍቆቱን፣ ልክ እንደ ሐና ስጠኝና መልሼ ለአንተ እሰጥሃለሁ እንዳለችው
መልካም በሚሏት ደጅ ቤተ መቅደስ ቁጭ ብሎ መግባት አይችልም። እሱ አንካሳ ነው፣ ነውር አለበት፣ መግባት አይችልም። እንደነዚህ ሰዎች እኮ እኔ 2 እግር ቢኖረኝ እንደነሱ መራመድ ብችል ገብቻ መልክህ ነበር እያለ ይመስለኛል የነበረው። ምክንያቱም መጀመሪያ የሆነ ነገር በቃ ገንዘብ ባገኝ እገዛዋለሁ የምትሉትን ነገር ነው አይደል? መጀመሪያ ገንዘብ ስታገኙ የምትገዙት እግሬ ቢፈወስ አድርገዋለሁ ብሎ ሲያስብ የነበረው ነገር ይመስለኛል። በቃ ይሄ ልክ እንደ ሐና ማለት ነው። ልክ ሲፈወስ እየዘለለ ወደ ቤተ መቅደስ ገባ። መቼ ተፈውሼ መቼ ቤተ መቅደስ ገብቼ ብሎ እየጠበቀ ነበር ይሄ ሰው ማለት ነው። አቤት መልሶቻችንን ለምን ይሆን የምንፈልጋቸው? ወዴት ይሆን መጀመሪያ ይዘን የምንሮጠው? ለማን ይሆን መጀመሪያ የምናሳየው? ሐና ጸሎቷ የቆየባት አንዱም ምናልባት ለፍናና ለማሳየት ረጅም ጊዜ ሳታሰላስል አልቀረችም። ምክንያቱም በጣም ታበሳጫት ነበረ። በየዓመቱ ነው የምትወልደው ፍናና። ከዛ በጣም ታበሳጫት ነበረ እና ብወልድ እንደው ስጄ አቃጠላት አሳያት ነበረ ሳትል አልቀረችም። በመጨረሻ ግን ልክ አቲቲዩዷን ስታስተካከል ስጠኝና መልሼ ላንተ ሰጥሃለሁ ስትለው ሳሙኤልን የመሰለ ልጅ እግዚአብሔር ሰጣት። ይሄ ሰውም እንደው ፈውሰኝና መቼ ፈውሰኝ መቼ ገብቼ አምልኬህ የሚል ልብ እንደነበረው ወዲያውኑ ከወሰደው አክሽን መረዳት እንችላለን። ወደ ቤተ መቅደስ ገብቶ እግዚአብሔርን አመሰገነ ይላል። ከዛ ከ11 እስከ 26 የጴጥሮስን ሁለተኛውን ስብከት እናገኛለን። ለምን ወደኛ አተኩራችሁ ትመለከታላችሁ? ነው ስብከቱ። ስለምን ወደኛ አተኩራችሁ ትመለከታችሁ? ሰውየው እኮ የተፈወሰው በገዛ ኃይላችን ወይንም እግዚአብሔርን በመፍራታችን አይደለም። ዋው! በኃይላችን ብቻ እሺ፣ በኃይል እንደው ትህትና ነው። እግዚአብሔርን በመፍራታችንም እንዳይመስላችሁ ይህን ሰውዬ ቀጥ ብሎ እንዲቆም ያደረግነው። ሽባውን ቀጥ አድርጎ ማቆም እግዚአብሔርን ከመፍራት ያለፈ ነገር ይጠይቃል። የኢየሱስ ክርስቶስን የስሙን ስልጣን ይጠይቃል። ከሙታን በተነሳው በኢየሱስ ስም ነው። እናንተ በገደላችሁት ሞትን ድል አድርጎ በተነሳው በኢየሱስ ስም ነው ይህ ሽባ ሰው ጤነኛ ሆኖ ቆሞ የምታዩት አላቸው። ሐዋርያት ሥራ መጽሐፍ ላይ በጣም በተደጋጋሚ የምናየው ሐዋርያት ካገለገሉ በኋላ የሰውን ትኩረት ከራሳቸው ያርቁና ወደ ክርስቶስ ያደርጉ ነበር። ለምንድን ነው እኛን ትኩር ብላችሁ የምትመለከቱት? በገዛ ጽድቃችን እኮ አይደለም፣ እግዚአብሔርን በመፍራታችን እኮ አይደለም፣ በገዛ ኃይላችን እኮ አይደለም። እናንተ በገደላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በክርስቶስ ኢየሱስ ስም በማመን ይህን ሰው ፍጹም ጤና ሆኖ አያችሁት አሏቸው። ከቁጥር 13 እስከ 15 የኢየሱስን ስሞች እናያለን። በጣም በአጭር ቁጥር ውስጥ በ4 አይነት መንገድ ጴጥሮስ ይጠራዋል። ብላቴናው ወይንም አገልጋዩ ይላል አዲስ ትርጉም ላይ። ብላቴናው ይለዋል፣ ቅዱሱ ይለዋል፣ ጻድቁ ይለዋል፣ የህይወት ራስ ይለዋል። እንደው ጊዜ ቢኖረኝ እያንዳንዱ ውስጥ በሄድበት በጣም ደስ ይለኝ ነበር። እያንዳንዱ ስያሜ ጥልቅ የሆነ ትርጉም ያለው የመሲሁ መጠሪያ ነው። በብሉይ ኪዳን ላይ የታወቀ የመሲሁ መጠሪያ ነው። ቁጥር 15ን ብቻ ሊሆን የህይወት መገኛ የሆነውን ገደላችሁታል። የህይወትን ራስ የህይወትን መገኛ ገደላችሁት፣ እግዚአብሔር ግን ከሙታን አስነሳው፣ እኛም ለዚህ ምስክሮች ነን አለ። የህይወት መገኛ ማለት የህይወት መሪ፣ የህይወት ጀማሪ፣ የህይወት ምንጭ፣ ህይወትን ሰጪ ማለት ነው። the author of life ማለት ነው። እሱን ገደላችሁት። አይገርምም? አንድ ሰው አይደለም የገደሉት፣ አንድ ግለሰብ አይደለም የገደሉት። የገደላችሁት ቤተልሔም ተወልዶ ናዝሬት ላይ ያደገ አንድ ግለሰብ ሳይሆን የህይወትን ራስ፣ የህይወትን መገኛ፣ የህይወትን ምንጭ፣ ኦተሩን፣ ሰጪውን፣ መሪውን እሱን የገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ እኛም ደግሞ ለዚህ ነገር ምስክሮች ነን ይላል። እናንተ ገደላችሁት፣ እግዚአብሔር አስነሳው፣ እኛ ደግሞ ምስክሮች ነን። ቁጥር 17 ላይ ባለማወቅ ነው ያደረጋችሁት ይላቸዋል። ዋው! ይሄ አለማወቅ በነገራችን ላይ ከተጠያቂነት የሚያመልጡበት አይደለም። መንፈሳዊ እውርነት ከተጠያቂነት አያስመልጥም።
ባለማወቅ ነው ያደረጋችሁት ይላቸዋል። ጌታ በመስቀል ላይ ያለውን ነገር ነው መልሶ ሪፍሌክት እያደረገ ያለው ጴጥሮስ። ጌታ ምን ብሏል? መስቀል ላይ ሆነ የሚያደርጉትን አያውቁምና ይቅር በላቸው። አይሚን በእነሱ ቤት እኮ አዋቂዎች ናቸው፣ ግን መንፈሳዊ አይኖቻቸው የታወሩ ናቸው። ሪሊ ምን እያደረጉ እንደሆነ አያውቁም። አንድ እግዚአብሔር ነኝ ብሎ ክሌም ያደረገ ተራ ግለሰብ እየሰቀሉ እንደሆነ ነው የሚያውቁት። አንድ ቤተ መቅደስ አፈርሳለሁ ብሏል የተባለ የሐሰት ምስክር ምቀኞች የከሰሱት አንድ ተራ ግለሰብ እየሰቀሉ እንደሆነ ያሰቡት። ስለዚህ አያውቁም፣ ፎር ሪል አያውቁም። የሚያውቁ ይመስላሉ ግን አያውቁም እያለ ነበረ ጌታ። ስለዚህ ይቅር በላቸው ብሎ ጸለየላቸው። ጴጥሮስም እንደዛ ነው እያለ ያለው። ባለማወቅ ይህንን ያደረጋችሁት አላቸው። ቁጥር 18 ላይ እግዚአብሔር ግን የእርሱ የሆነው ክርስቶስ መከራን እንዲቀበል አስቀድሞ በነቢያት አፍ ሁሉ የተናገረውን ፈጽሟል አለ። ዋው! አይሁድ የሚጠብቁት ክርስቶስ ወዳጆቼ፣ አይሁድ የሚጠብቁት መሲህ መከራ የሚቀበል መሲህ አይደለም፣ የሚሰቀል መሲህ አይደለም። ሮማውያንን በኃይል ደምስሶ መንግስትን ለእስራኤል የሚመልስ መሲህ ነው እነሱ የሚጠብቁት። የእግዚአብሔር ክርስቶስና የአይሁድ ክርስቶስ ተላልፈዋል እዚህ ቦታ ላይ። የእርሱ የሆነው ክርስቶስ፣ የእግዚአብሔር የሆነው ክርስቶስ የመጀመሪያ ምጽአቱ ዓላማው ይሄ አይደለም። መከራን የሚቀበል እንደሆነ በነቢያቱ አፍ በጣም በተደጋጋሚ ተነግሯል፣ ግን መስማት አልፈለጉም። ከዛ ቁጥር 19 ላይ ንስሐ ግቡ የመታደስ ዘመን ይመጣላችኋል አላቸው። በንስሐ ውስጥ ሁልጊዜ መታደስ ነው ያለው፣ መፍረስ አይደለም። ሰዎች አንዳንድ ጊዜ ንስሐ ቢገቡ ይቅርታ ቢጠይቁ ምናምን በቃ ነገር ዓለማቸው የሚፈራርስባቸው የሚበለሻሽባቸው ይመስላቸዋል። የእግዚአብሔር ቃል ግን እንደዛ አይደለም የሚለው። በንስሐ ውስጥ መታደስ ነው ያለው፣ መፍረስ አይደለም። ኪሳራ አይደለም ያለው፣ ማትረፍ ነው ያለው። ከክፋታቸው እየመለሰ ሊባርካቸው ኢየሱስን ላከው ነው የሚለው። መባረክ ነው ያለው፣ በመመለስ ውስጥ መባረክ ነው ያለው። መክሰር አይደለም፣ መዋረድ አይደለም። ውርደት ፈርተው ንስሐ የማይገቡ ሰዎች አሉ። ኪሳራ ፈርተው ንስሐ የማይገቡ ሰዎች አሉ። ንስሐ ውስጥ ግን ያለው ተሐድሶ ነው፣ ሰላም ነው። አሜን ንግስቴ፣ ሰላም ነው ያለው። እዛ ከቁጥር 22 እስከ 26 ሙሴ የተናገረለት ነቢይ ኢየሱስ ነው ይላቸዋል። ይሄ ዘዳግም 18:18 ላይ ያለውን ቃል ነው የሚያመጣው። ዘዳግም 18:18 ላይ እንደዚህ ይላል፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን እኔ እበቀልለታለሁ ይላል። ያ ነቢይ ኢየሱስ ነው የሚላቸው ጴጥሮስ። ያ ነቢይ ኢየሱስ ነው። እሱን አለመስማት ፍርድ አለው። ኢየሱስ የሙሴ ትንቢት ብቻ አይደለም፣ ደግሞ የአብርሃም ኪዳንም ፍጻሜ ነው ይላቸዋል። ያ ነቢይ ኢየሱስ ነው። እሱን የማይሰማውን እኔ እበቀልለታለሁ ብሏል አብ። ምን እንማር ከዚህ ምዕራፍ? አንደኛ ፈውስ የሚገኘው ሃይማኖታዊ ስርዓትን በመፈጸም ወይንም በዘልማድ በመመላለስ አይደለም። ቤተ መቅደስ አካባቢ ባለመጥፋት አይደለም። ከኢየሱስ ጋር እውነተኛ ግንኙነት ሲኖረን ነው። ኢንካውንተር ሲኖረን ነው። ንክኪ ሲኖረን ነው ከሱ ጋር ማንኛውም አይነት ፈውስ ነው። ሁለተኛ እውነተኛ አገልጋዮች የሰዎችን ትኩረት ከራሳቸው አንስተው ወደ ክርስቶስ ይመልሳሉ። ወገኖቼ ኢትስ በርደን። ምንም አያደርግልንም የሰው ትኩረት፣ ምንም አያደርግልን። በሽታ ነው በነገራችን ላይ። ለምን እንደሆነ ታውቃላችሁ? እሱን መያዝ የሚችል ቋት የለንም። በቃ የሰውን አቴንሽን፣ ከሰው ዘንድ የሚመጣ ክብር፣ ያንን መቀበል የሚችል ተፈጥሮ የለንም። እንደዛ አልሰራንም እግዚአብሔር። ስለዚህ ከተሰራንበት ዓላማ ውጪ ስለሆነ በርደን የሚሆንብን፣ ሸክም ነው የሚሆንብን። ሶስተኛ ነዷችንን ይዘን ለምስጋና ወደ መቅደሱ ንግባ፣ ወደ ውጭ አንሮጥ። እግዚአብሔር የሰጠንን ነገር እግዚአብሔርን እናክብርበት። አራተኛ እግዚአብሔር የመጨረሻ ንግግር በሆነው በልጁ በኢየሱስ ክርስቶስ ተናግሯል። የመጨረሻ ንግግሩ የሆነውን ኢየሱስን አለመስማት ፍርድ ያስከትላል። እዚህ ውስጥ ያላችሁ ሰዎች ካላችሁም ይሄ የመጨረሻው መልእክቴ ነው።
ዕብራውያን ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ቃል ሲናገር እግዚአብሔር ለአባቶቻችን ለብዙ ዘመናት በልዩ ልዩ መንገድ በልዩ ልዩ ጎዳና ተናግሮ በዚህ ዘመን መጨረሻ ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ለኛ ተናገረን ይላል። የመጨረሻውን ንግግሩን ተናግሯል እግዚአብሔር። እሱን አለመስማትን ደግሞ ፍርድ እንደሚያመጣ የሚናገረውን ቃል የማይሰማውን ሰው እኔ በቀልለታለሁ ብሎ እግዚአብሔር በዘዳግም ላይ ለሙሴ ተናግሯል።